ላይ ነው የበቀለው። አንድ ጊዜ በሰማይ አፈር አለ የሚል አምጡ። በእናታችሁ አታስቸግሩኝ፣ እኔ ጊዜ የለኝም። በሰማይ አፈር አለ፣ አደም በሰማይ ተፈጥሯል የሚል ተረት አለ በእስልምና። አፈርሰዋለሁ። ቆይ ተረቱንማ ረገጥ ነው እኮ በደንብ እስኪ በቃ ነው። ተረት ምን ላይ ነው የበቀለው? አዳም የበላው ዛፍ ለምትለው ነገር በነገራችን ላይ አምላካችን አላህ Subhanahu Wa Ta'ala አደምን የፈጠረው ከምድር አፈር ነው። ከምድር አፈር ተፈጥሯል። የት ቦታው የት ነው? እሱ ቦታው እናተ ጓዳ ልበልህ እንዴ? መጽሐፍ ቅዱስ ላይ እግዚአብሔር ከምድር አፈር ነው አዳምን የፈጠረው። እግዚአብሔር ማለት ከክርስትና የተሻለ ከእስልምና የተሻለ ክርስትና አስተምሮ የለውም። ክርስትና ከእስልምና የተሻለ አስተምሮ ቢኖረው ወይ ስለዚህ መጽሐፍ ቅዱስ አትደበቁ የምትለው አይ ክርስትናን አትንኩብኝ እናንተን ሃይማኖት አታክል አድርግ። አንተ ዋና ዓላማ ምንድነው? ስግብግብ ራሱን ከቻለ አትደበቅም። መሲ ለምንድን ነው የምትደበቀው? ሃይማኖት እኮ እያነጻጸርን ያለ ነው። ያንተንና የኔን ነው እያነጻጸርን ያለ። አሁን አንተ ምንድነው ጓደኞች እናዋጣ ሲሉ አላዋጣም፣ የእናንተን ጥርግ አድርጌ ልብላና እኔ ገንዘብ አላዋጣም። ያንተ አመለካከት እንደዚህ። ስለዚህ አይቻልም። አውርደው ባቢ አውርደው። እንደዚህ አይነት ነጋገር የማይችል ቆይ መግባባት አይቻልም። ቆይ አንዴ መሲ ቆይ ጠይቆ ወይስ የሚወጣ ያረጋግም ግብረ ገብነት የሌለው ሰው ገብቶኛል ሰው የኔን አትንኩብኝ የሚል ስግብግብ ሰው መግባባት አይቻልም። ገብቶኛል። ቆይ አንዴ መደበቅ ጆን መጽሐፍ ቅዱስ እኔ ጋር አውራ ኦርቶዶክስንም ሆነ የፕሮቴስታንት ኔፕቶስ ዶክትሪን እንደዚህ አድርገን ነው እያስተማርን ያለነው። መጽሐፍ ቅዱስ መደበቅ አንተ ራሱ ለክርስትና አይሆንህም። መሲ አንዴ አሁን ጆን እሺ ብራዘር እየሰማ ነው። እነሱ መልሰውልሃል የተፈጠረው ከምን አፈር እንደሆነ የት እንደተፈጠረና ከምን አፈር እንደተፈጠረ ነግረውሃል። አንተ በአንተ በክርስትና ሔዋን የት ነው የተፈጠረችው? ምንድን ነው የምትደበቀው? ለምን ለእነሱ አሁን ድጋፍ ለመስጠት እኔ ድጋፍ አልሰጠውም እኮ ነገርሁ እኮ ከምድር አፈር ገነት ውስጥ ተፈጠረ አሉ። የት ገነት ነው? ገነት አለ እኮ ከምድር አፈር ገነት ውስጥ ተፈጠረ አለ። በክርስትና ሔዋን የተፈጠረችው የት ነው? ተረጋጋ። ለምን እረጋጋለሁ? ኖ በሰማይ ገነት ተፈጠረ። እንደዛ ያለ ሰው የለም። በሰማይ ይሁን በምድር ይሁን በየትም በገነት ውስጥ ሬነርን ሙስሊሞች አእምሮ ውስጥ ገብቶ ብዙ እንደሚያንቀሳቀሳቸው አምናለሁ። ይሄ ቶቶ ያንተ ማንቀሳቀስ እኔ ጋር እንድትግባባን የፈለግከው ወይስ ዝም ብለህ ሌላ ፖለቲካ ከቨር ለማድረግ ምናምን የሚባል ነገር የለም። ሔዋን የተፈጠረችው የት ነው በክርስትና? እሱን መልሰው እስኪ መልሰው። አንተ በክርስትና መልስ ያለውን ጥያቄ ነው መጠየቅ ያለብን። በክርስትና መልስ ያለውን ጥያቄ ጠይቅ። በክርስትና መልስ ያለው ጥያቄ ጠይቅ። ጉድጓድ ነው እንዴ ክርስትና? ለምን ነው ክርስትና ውስጥ ሰው የሚደበቀው? ክርስትና እኮ ጉድጓድ እኮ አይደለም። ጉድጓድ ነው ክርስትና? ጉድጓድ ነው። የእናንተው አደም ሔዋን የተፈጠረችው እነሱ ከምድር አፈር በገነት ተፈጠረ አሉ። ገብቷል? በገነትም አፈር አለ። ከፈለክ ማብረን ከፈለክ አፈር አለ ተባልክ። አንተ አሁን ግን እኔ ጥያቄ በክርስትና መልስ ያለውን ጥያቄ መጠየቅ ስላለብህ ሔዋን የተፈጠረችው የት ነው? የት ነው የተፈጠረችው ሔዋን? በገነት በሰማይ አፈር አለ የሚል ማስረጃ በሔዋን በክርስትና የት ነው የተፈጠረችው ሔዋን? መልስልኝ። እኔ እንትን አለ ክርስትና ጉድጓድ አይደለም እኮ። ክርስትና እኮ ጉድጓድ እኮ አይደለም። ለምንድን ነው የምትደበቀው? ክርስትና ለራሱ መደበቂያ የለውም። እኔ አልደበቅም በክርስትና ለራሱ መደበቂያ የለውም። የት ነው የተፈጠረችው? ትመልሰዋለህ? አንድ እድል ሰጣለሁ። ትመልሰዋለህ? ምን አማራጭ አለ? ማስወረድ ነው። ሰላም ሁኑ። ምን አማራጭ አለ? ደከከና ይሄ ሰዓት መልስ የሌለው ጥያቄ ነው የምትጠይቀው። ከራሱ ጋር የተጣላ ሰው እኮ ነው። ቁምዛም ወጣ በራሳቸው መልስ የሌለው ነገር ነው የሚጠይቁት። በጣም የሚያሳዝነው ነገር አዙራ ብትጠይቀው አያውቀውም። የት ነው የተፈጠረው? አዳም ምን ይሰራልኛል? አዳም የት እንደተፈጠረ ምን ይሰራልኛል? አያት ባህሪያቸው እንደዚህ ነው። በነገር ላይ ባህሪያቸው እንደዚህ ነው። ምን ይላሉ? ንጽጽር የሚለው ራሱ አያውቁትም። ንጽጽር ብሎ ማለት ያንተንም የኔንም ማስተያየት ነው። አንተ ምን ይባላል በእኔ ምን ይባላል ነው።
እንትን ንጽጽር አንፈልግም። ታዲያ ምንድን ነው የምትፈልጉት? የእናንተን እንሳደብ፣ የእናንተን እናንቋሽሽ፣ ከዛ የኛን እንደብቀው እንዲህ የሚባል ነገር አለ እንዴ? በነገራችን ላይ ክርስትና አትበል። መጽሐፍ ቅዱስ ለኦርቶዶክስም ለፕሮቴስታንትም የሚሆን መጽሐፍ አይደለም። እንደውም በመጽሐፍ ቅዱስ ምክንያት ነው ፕሮቴስታንትና ኦርቶዶክስን ከየት እንደመጡ እያረጋገጥን ያለ ነው። መጽሐፍ ቅዱስ የአይሁድ እምነትና የአይሁድ ሕዝብ የአይሁድ ታሪክ ያለበት ብቻና ብቻ ነው። ኦርቶዶክስና ካቶሊክ ፕሮቴስታንት ደግሞ እምነታቸው የአረማውያን እምነት ነው። የአይሁድ እምነት ከፍልስጤም ምድር ተሰዶ ወደ ምዕራባውያን ከሄደ በኋላ የምዕራባውያን የጣዖት እሳቤ ነው ከአይሁድ እምነት ጋር ተቀላቅሎ አሁን ላይ በካቶሊክ በኦርቶዶክስና በፕሮቴስታንት ቤተክርስቲያኖች ሲደረጉ የምናየው። አይሁድ አንድ አምላክ ነው ያለው። መጽሐፍ ቅዱስ ላይ አይሁድ ብቻ ነው ያለው። በነገራችን ላይ መጽሐፍ ቅዱስ ላይ ጥቁር ህዝብ ራሱ የለም እኮ አስባችኋል? የጽዮን ህዝብ ብቻ ነው ያለው። የእግዚአብሔር ህዝብ እየተባለ የሚጠራው ህዝብ ብቻ ነው ያለው መጽሐፍ ቅዱስ ላይ። እኔ ግርም የሚለኝ መጽሐፍ ቅዱስም ምዕራባውያን ፈረንጅ ጽፎ የሰጣቸው ነው እኮ የሚያስመስሉት። አይደለም። መጽሐፍ ቅዱስ መነሻው ፍልስጤም ምድር ላይ ነው፣ እዚህ መካከለኛው ምስራቅ ላይ ነው። ከመካከለኛው ምስራቅ ሀሳቡ ተሰዶ ወደ ምዕራባውያን ጋር በመሄድ ቅይጡ ነው ከአረማዊ እምነት ጋር ተቀላቅሎ ነው እንጂ ወደ እናንተ ወደ ሌሎች አረማውያን የመጣላችሁ ይህ መጽሐፍ ቅዱስ የምዕራባውያኖቹ የነጩ የፈረንጆቹ አይደለም። እናንተ የምታመልኳቸው ከነሱ ውጪ ሌላ ምንም የለም የምትሏቸው የፈረንጆች እምነት አይደለም። ይህ መጽሐፍ ቅዱስ ውስጥ ያለው ራሳቸውን እግዚአብሔር ፈጣሪ የመረጠን ነን የሚሉ ጽዮናውያኖች ናቸው። እነዚህ ጽዮናውያን የራሳቸው ህዝብ አላቸው፣ የራሳቸው ታሪክ አላቸው፣ የራሳቸው ሃይማኖት አላቸው። ስለዚህ መጽሐፍ ቅዱስ ላይ ያለው ህዝብና ፈጣሪ የአይሁድ ህዝብና የአይሁድ አምላክ ብቻና ብቻ ነው ያለው። ስለዚህ ይህንን የአይሁድን ታሪክ፣ የአይሁድን እምነት፣ የአይሁድ ወታደራዊ ስርዓት፣ የአይሁድን መለኮታዊ አስተምሮ በመያዝ የካቶሊክን፣ የፕሮቴስታንትን፣ የኦርቶዶክስን አስተምሮ እንመታለን። እየመታነውም በአይናችሁ አሳይተናል። ስላሴ የሚለው የመጣው ከአረማውያን እምነት ጋር የተገኘ ነው። ኦኬ አስተሳሰቡ አሁን ላይ ህዝቡ ራሱ ማለት ነው ይህንን የአይሁድን ህዝብ ፖለቲካዊ ማለትም ይሄ ወታደራዊ ስርዓት እንተገብራለን ሲል ኖሮ አሁን ላይ ሊበራሊዝም የሆነ ህዝብ ነው። ስለዚህ መጽሐፍ ቅዱስ አትደበቁ ትላለህ እንዴ? ይሄ መጽሐፍ ቅዱስ የሚቀርበው ለኛ ለሙስሊሞች ነው። ምክንያቱም የአይሁድ እንትን ስለሆነ የአይሁድ ህዝብ ደግሞ የነበረው መካከለኛው ምስራቅ ላይ ነው። መካከለኛው ምስራቅ ላይ አይሁድና አረብ ወንድማማች የነበረ እምነቱና ባህሉ አንድ የሆነ ነው። እኔ በጣም የሚያስቀኝ የአይሁድን ባህል ወስደው ከምዕራባውያን ጋር ቀላቅለው ነው እኮ ያመጡት። ልክ እንደንትን ማለት ነው። አሁን ባለፈው የተገበረው ሃሎዊን የሚባለው እንትን አለ አይደለም? ይሄ ሃሎዊን የሚባለው የምዕራባውያኖቹ በዓል ያ ነገር ክርስትና አስመስለው ነው ያመጡት። ኦኬ ልክ እንደ የገና ዛፍን ክርስትናን አስመስለው እንደሚያመጡት ማለት ነው። ስለዚህ መጽሐፍ ቅዱስ የሚቀርበው ለኛ ነው። ምክንያቱም እኛ የምስራቅ ህዝቦች ስለሆንን ይሄን ይመስላል። እሺ ወልድ አለ ባቢ አንዴ ባቢ እሺ አንዴ ከራሴን ከማተለቅ ቻልኩ። አየው ቀደም የጠየቀው ይሄን ነው። አዲሱ እንዲህ ይላል ብላብድ ካልሆነ አቡ ሙሳ ሪፖርትስ that he heard God's messenger say God created Adam from a handful which he took from the whole of the earth. So the children of Adam are in accordance with the earth. Some red, some white, some black, some mixture, also some smooth and rough, but in the good. ይላል አህመድ ትርሚዚ እና አቡ ዳውድ ትራንስሌት ይላል። ያው ከመሬት አፈር ወስዶ ፈጠረው ይላል ማለት ነው አዲሱ አዳምን። ሰላም አለይኩም እሰማለሁ። ካዮ አማርኛሽን አስተካኪ። ጆሮ ግንድሽን ብዬ ነው ስርዓት ማስይዝሽ። እንደዚህ አይነት አማርኛ እንትን አትበይ ካዮ። ቀጥል። እንደ ዛሬ ማን ይሰማታል? ብታፈነድድ እግዚአብሔር የሚባለው ስለማይሰማት እኮ ነው። ብሶቷን እዚህ ጋር መጣት እንትን ትለዋለች እንዴ? ምን አደረግንኛ? ጸሎት አድርገሽ የሚሰማሽ ነው። እግዚአብሔር የሚባል ሳይኖር እንዴት ይሰማሻል? ቀጥል አሚር። እሺ አይ ቲንክ ጥያቄውን መጨረሻ ላይ ሰምቼዋለሁ። የአደም ከምንድን ነው የተፈጠረው የሚለው ነውና አዳም ከምንድን ነው የተፈጠረው የሚለውን ኦኬ አንዴ ቀሽ
ኦኬ ይቅርታ ስራ ቦታ ስለሆንኩኝ ነው። አዳም ከምንድን ነው የተፈጠረው ለሚለው ማስረጃ ረያን ያወጣው ሐዲስ እንዳለ ሆኖ ሳለ አላህ Subhanahu Wa Ta'ala በሱረቱ ሩም ምዕራፍ 30 ቁጥር 20 ላይ ከአፈርም የፈጠራችሁ በመሆኑ ከአስደናቂ ምልክቶቹ ነው። ከዚያም እናንተ ሰው ሆናችሁ በምድር ላይ ትበተናላችሁ ይላል። እንዲሁም ሱረቱ ኑህ ምዕራፍ 71 ቁጥር 17 ላይ አላህም ከመሬት አፈር አበቀላችሁ ይላል። ስለዚህ አላህ Subhanahu Wa Ta'ala የሰው ልጅን የፈጠረው ከምድር አፈር ነው ማለት ነው። ከምድር አፈር ከቀይ ከጥቁርና እንዲሁም ከሌሎች ከለሮችን ሚክስ በማድረግ ከዛ በኋላ ያንን በውሃ በማደባለቅ የሰው ልጆችን ፈጥሯል ማለት ነው። እንዲሁም ሌላ ቦታ ላይ አላህ Subhanahu Wa Ta'ala ሱረቱ ሰጅዳ ምዕራፍ 32 ቁጥር 7 እና 8 ላይ የሰውንም ፍጥረት ከጭቃ ጀመረ ከዚያም ዘሩን ከደካማ ውሃ መገኘት አደረገ ይላል አላህ Subhanahu Wa Ta'ala። ስለዚህ ይሄኛው በቂ ማስረጃ ነው። በመቀጠል የሰው ልጅ የተፈጠረበት ሁለተኛ ነገር ሩህ ነው። ሩህ ወይም ደግሞ ነፍስ የምንለው ማለት ነው። ቁርአን ማስረጃ ከፈለጋችሁ ሱረቱ ሷድ ምዕራፍ 38 ቁጥር 71 እና 72 ላይ ጌታህም ለመላእክት እኔ ከጭቃ አፈር የሆነን ሰው ፈጣሪ ነኝ ቅርጹንም ባስተካከልኩና ከእኔም መንፈስ በነፋሁበት ጊዜ ከእርሱ ሰጋጆች ሆናችሁ ውደቁ ይላል። ወይም ውደቁ ባለ ጊዜ አስታውስ ይላል። እንዲሁም ሌላ ቦታ ላይ ሱረቱል ኢስራ ምዕራፍ 17 ቁጥር 85 ላይ ስለ ነፍስም ይጠይቁሃል ነፍስ የጌታዬ ትእዛዝ ናት ከእውቀትም ጥቂት እንጂ አልተሰጣችሁም በላቸው ይላል። ስለዚህ የሰው ልጆች የተፈጠሩበት አንደኛ ከምድር አፈር ነው። ከተለያዩ ከለሮች ላይ በቁርአን ማስረጃ ሰጥቻቸዋለሁ። ሁለተኛው ደግሞ ከሩህ ነው ከነፍስ ነው ማለት ነው። ይሄን ለመጨመር ያክል ነው። ባቢ ጊዜ ከወሰድኩብህ ይቅርታ ቀጥል። ችግር የለውም። አመሰግናለሁ። ወልድ ሰላም ብያለሁ። ሰላም ነው አለን። እግዚአብሔር አምላክ በመልኩና በአምሳሉ ሰውን ፈጠረ ይላል። አዎ በመልኩና በአምሳሉ ማለት ቅርጽ ነው። አዎ የእግዚአብሔር አይመረመርም። የሰው ልጅ ግን አይ መርምሮታል እኮ ራሱ። ግን በመልኩና በአምሳሉ ሰውን ፈጠረ ካለ መልክ ነው። ስለዚህ እግዚአብሔር አምላክ በመልኩና በአምሳሉ የፈጠረው ወንድ ነው ወይስ ሴት? በአምሳሉ እኮ ነው። ወንድ ነው እንጂ ወንድ ተሴት ነው የተገኘችው። ሴት ወንድ ነው የተገኘችው። በማን አምሳል ነው የተፈጠረችው እኮ? አዳም በእግዚአብሔር መልክ ተፈጠረ፣ በአምሳል ተፈጠረ። አዎ አዳም በእግዚአብሔር መልክና አምሳል ተፈጠረ። ስለዚህ እግዚአብሔር አምላክ በመልኩና በአምሳሉ ሰውን ፈጠረ ሲባል አዳምን እንጂ ሔዋንን አያካትትም ማለት ነው። ያካትታል። ሔዋንም ደግሞ ተሱ ተፈጠረች። በማን አምሳል ነው የተፈጠረችው? እሷ በአዳም አምሳል ተፈጠረ። አዳም ደግሞ የእግዚአብሔር አምሳል ነው። ስለዚህ የአዳም አምሳል የላትማ። የአዳም አምሳል እኮ የላትም። ሴት እኮ የራሷ መልክና ቅርጽ አላት እኮ ሴት። አንተና ሴት አንድ ናችሁ? ተመሳሳይ ናችሁ? አንተና ሴት? ሴት ምን ማለት ነው? ሴትማ ሴት ነው። አይ መጽሐፉ እንደዛ አይለውም። መጽሐፉ የሚለውን እኮ አይደለም እኔ ምን አገባኝ። እሷ አንተ በለው። ሴት ምን ማለት ነው ትለኛለህ እንዴ? እኔ የምጠይቅህ ጥያቄ እኮ ነው። ሴት ምን ማለት ነው እኮ ለእኔ ምን ይሰራልኛል? አሁን የሚነሳ ጥያቄ አይደለም እኮ። ሴት በማን አምሳል እኮ ሌላ መልስ አትመልስልኛ። ሴት በአዳም አምሳል ነው የተፈጠረችው አልከኝ። ገብቷል? ታዲያ እየመለስኩ አንተ ለምን ትናደዳለህ ታዲያ? አልተናደድኩም። ለምን እናደዳለሁ? ቀብረር ብዬ ምን መናደድ መርስ ይሆናል። እግሬ ሰቅዬ ነው ያለሁት። አልናደድም። ግድ የለህም። ስንቱ ሴት በማን አምሳል ነው የተፈጠረችው ነው ጥያቄው። በአዳም አምሳል ተፈጠረች። አዳም ሴት ነው እንዴ? አምሳል ማለት እኮ ተመሳሳይ ነው ማለት ሁሉ ነገር ይመሳሰላል ማለት ነው። ምንድን ነው ታዲያ አምሳልነቱ የቱ ጋር ነው? በጣም ዞር አምሳልነቱ አይን አላት፣ ጆሮ አላት፣ እግር አላት፣ ሰው ናት፣ ነፍስ አላት። ሌላ በጾታ እንለያያለን እንዴ? ሰው ወላ ታዲያ ለምን እሱ ጋር በአዳም አምሳል ከተባለ እኮ አዳም ትመስላለች ማለት ነው። አይገናኝም። ቅርጻቸው፣ አፈጣጠራቸው፣ ይዞታቸው በጣም የተለያየ ነው። ማህፀን አላት፣ ማህፀን የለውም። ጡት አላት፣ ጡት የለውም። አይደለም። ሴት ልጅ ወንድ ልጅ ናት መስል ሴት ልጅ ወንድ ልጅ ናት መስል ሴት ልጅ ነው የምትመስለው። እንዴት ወንድ ልጅ ትመስላለች? ኖ አንተ ሴት ትመስላለህ። ሴት ትመስላለህ አንተ
ኖ እንደዛ አይደለም። ለምሳሌ ምስል ማለት አንተ እኮ ነው ያልከው። አንተ ነው ያልከው። ምስል ማለት ማለት ነው። ለምን ትስቃለህ? ምስል ማለት አንተ እኮ ዝም ብለሽ ኖ ችግር የለውም። ምንም እኮ አልተመጣጠም እኮ። ሴት ልጅ ወንድ ትመስላለች አልክ እኮ። ሴት ልጅ እኮ ወንድ ልጅ አትመስልም እኮ። ሴት ልጅ የምትመስለው ሴት ልጅ ነው የምትመስለው። ሴት የራሷ አፈጣጠር አላት። አንተ ያልከው ችግር የለውም። የራሷ አፈጣጠር አላት። በመልኩና በአምሳሉ ሰውን ፈጠረ የሚለው ለወንድ ልጅ ነው አልክ። አዎ ለወንድ ልጅ ነው። ሴት ልጅ ደግሞ ለሷም ይጠቀሳል። ለሷም የሚጠቀስ ከሆነ ስለዚህ እግዚአብሔር ጾታ አለው? እግዚአብሔር ጾታ የለውም። ኢየሱስ ክርስቶስ እግዚአብሔር አይደለም? ኢየሱስ ክርስቶስ ነው። ችግር የለውም። አምላክ እንዳ ችግር የለውም። ኢየሱስ አለው። ኢየሱስ ነው ችግር የለውም። እሷት ምክድ እንዳይመስልህ። በእግዚአብሔር የመጀመሪያው ለማለት ስለዚህ እግዚአብሔር ጾታ አለው። አዎ ኢየሱስ ክርስቶስ አዎ ከሦስቱ አካል አንደኛው አትበለኝ። እግዚአብሔር ጾታ አለው የለውም? እስኪ አጭር መልስ። ከሦስቱ አካል አንዱ አለው አልኩ። ምንም ሐሳብ ነው። አብ ጾታ የለው? አብ ጾታ የለው? አብ እንደዛ ተብሎ አይነገርለትም። ጾታ አለው የለው? ችግር የለው። ወደ አንተ እመጣለሁ። ወደዛ ግን ለአብና አይ ችግር የለው። ወደ እኔ ለመምጣት ሳይሆን እግዚአብሔር አብ ጾታ አለው የለው እኮ ነገርኩህ። አብና መንፈስ ቅዱስ አይነገርላቸውም። እነዚህ አይነት ቃላቶች ጾታ አላቸው የላቸውም? ለአብና ለመንፈስ ቅዱስ እንደዚህ ተብሎ አይነገርላቸውም። አይነገርም? አዎ ቴንክ ዩ። ይሄ ትልቅ መልስ ነው። በነገራችን ላይ የማይነገር ከሆነ አንዳንድ ሰዎች በተለይ ጠጅቶ ብሬ ቤት ምን ይላሉ መሰለህ? እግዚአብሔር ወይም ፈጣሪ ጾታ ከሌለው ወንድ ይሁን ሴት ስለማይታወቅ የአምላክነት መስፈርት የጎደለ ነው ማለት አላሟላም ብለው የሚያምኑ ክርስቲያኖች አሉ። ገብቷል? ቲክታክ ላይ። ስለዚህ አመሰግናለሁ። ትልቅ መልስ ነው። እኔ እቀበልሃለሁ። በአንተ እንትን ነው የምስማማው። በአንተ እንትን ነው የምስማማው። እሺ ቆይ አልጨረስኩም። ጥያቄውን አልጨረስኩም። ጥያቄ ምን ያልቃል ብለህ ትጠይቃለህ? ኧረ ጥያቄ አይደለም እዚሁ ላይ ነው እኮ ትጠይቃለህ። አይደለም ከምን ጋር ነው የምታነጻጽረው? ፍቀድልኝ። ተው ከማን ጋር ነው የምታነጻጽረው? ከምን ጋር እኔ ልጠይቅህ። በቃ እሺ እኮ ከምን ጋር ነው የምታነጻጽረው? ምናልባት ያስረዳህ ብዬ እዚሁ ጋር እሺ። ጥያቄው ራሱ ተረጋጋ። እሱን እኮ ነው ስለማታውቀኝ ነው መሰለኝ። ተረጋጋ። ለዛ ነው ተረጋጋ። እኔ አውቃለሁ። የምታውቀኝ ከሆነ በቃ እሺ፣ የምታውቀኝ ከሆነ እሺ፣ ልጨርስ ጥያቄ እና ትጠይቃለህ። ግድ የለውም። የሚመለከታቸው ሰዎች ስለሚመልሱ አሁንም የምትጠይቀው ጥያቄ የሚመለከታቸውና በደንብ አድርገው የሚያውቁ ሰዎች ስለሚመልሱ እኔ ጥያቄ ልጨርስ። አልጨረስኩትም። ጥያቄ አልጨረስኩም። እየሰማኸኝ ነው? ጥያቄ እኮ አያልቅም ወንድማችን። አይ አላስረዝምም። ግድ የለም አትፍራ። ለምን ፈርታል? አትኩፋ። እኔ ጠየቀኛል መለስኩ። እኔም ልጠይቅህ እኮ ገና እኮ ነው። አልጨረስኩም እኮ ጥያቄ። አንተ ነዛ ካልጠቅስልክ ልሄድ እኮ ነው። እሺ ጠይቅ። እሺ አላህ እግር አለው ብለህ ታምናለህ አይደል? እኔ መጽሐፉ ይላል። እሺ ጥሩ ነው። እጅም አለው ብለህ ታምናለህ? መጽሐፉ ይላል። እሺ ጭንቅላትስ አለው? አላውቅም። ግን ሊኖረውም ላይኖረውም ይችላል አይደል? እኮ አላውቅም። በጣም አሁን እኔ እመጣልሃለሁ። ብልትስ አለው? አላውቅም። ሊኖረውም ላይኖረውም ይችላል። አንተ ነህ የምትለው እሱ። አላውቅም። አንተ ላይ ሲመጣ እንደዚህ ትላለህ። እኔ ላይ እኮ አልመጣህም እኮ። ችግሩ እኮ ይሄ ነው። እኔ ላይ አልመጣህም እኮ። ለዛ እኮ ነው እኔ ላስረዳህ ብዬ ስልህ አንተ እየተረዳህ አይደለም። ጨረስክ? እዚሁ ላይ ነኝ እኔ እኮ። ጨረስክ? አመሰግናለሁ። መላእክት ጾታ አላቸው? መላእክት ጾታ የላቸውም፣ ግን አካል አላቸው።
ጾታ የላቸውም። ስለዚህ መላእክት ያልተሸከሙትና የሌላቸው ነገር ነው እግዚአብሔር የሥላሴ አንዱ አካል የሆነ ኢየሱስ ክርስቶስ የተሸከመው ያ ጾታ ማለት ነው። ለዛውም የወንድ ልጅ ጾታ ማለት ነው። ትጸንሻለሽ ወንድ ልጅም ትወልጃለሽ ተብላ የወንድነትን ጾታ የተሸከመው እግዚአብሔር የሥላሴ አንዱ አካል መላእክት እንኳን ያልተሸከሙት ጾታ ነው የተሸከመው ማለት ነው። ራሱ መላእክትን የፈጠረውን አምላክ ገብቷል። ለነሱ ያልሰጣቸውን እንትን ጾታ ለራሱ ግን ተሸከመው። አመሰግናለሁ። እሺ ኢየሱስ ክርስቶስ የወንድ ልጅ ጾታ አለው። ቆይ ልጠይቅ አንተ እኮ ችግር የለብኝም። ምን አሁን እዚሁ ላይ እንደውም ደስ ልጨምርልህ ብዬ ነው። ልትመልስ ነው? እሺ ልጨምርልህ ብዬ እኮ ነው። እሺ ኢየሱስ ክርስቶስ መላእክትን ፈጥሮ መላእክት እንኳን የሌላቸውን እሱ አለው አልገኝ። እግዚአብሔር ሰው ልጅን ሲበልጠው ከመላእክት አስበልጦ ፈጠረው። ማንን? መላእክት ይበልጣል። ማንን? ከመላእክት ሰው ልጅን ከመላእክት አስበልጦ በእግዚአብሔር አምሳያ ፈጠረው። መላእክት በምን አስበለጠው? በእግዚአብሔርም በአምሳሉ አድርጎ ፈጠረው። ይሄ የሰው ልጅ ይበልጣል ከመላእክት? የሰው ልጅ ይበልጣል በፍጡርነት? አዎ በፍጡር ይበልጣል። በፍጡርነት አዎ። እሺ ቀጥል። አዎ አሁን ቅድምዬ እንደዛ ስትል አሁን አዲስ ነገር እኮ አላመጣም። ኢየሱስ ክርስቶስ ወንድ ብልት አለው ብለህ አሁን ብታመጥ ሌላ ነገር አዲስ ነገር አይደለም። እኛ ክርስቲያኖች በሙሉ የምናምነው ነው። ምንም ችግር የለውም እኮ እኛን እናሳፍረን አይደለም። እሺ እዛ ጋር ልጠይቅሽ። አመሰግናለሁ። የሰው ልጆች ከመላእክት ይበልጣሉ የሚለውን የሰው ልጆችን ይሄ በጣም ገራሚ የሆነ አዲስ የሆነ ምክር ነው፣ ትምህርት ነው ለኔ። አመሰግናለሁ። ኢየሱስ ክርስቶስ የወንድ ልጅ ጾታ ካለው መጽሐፍ ቅዱስ ማቴዎስ 5:27 ላይ ያየ የተመኘ ያመነዝራል ይላል አይደል? የለውም ጠይቅ እኮ እንደዛ ይላል። ስለዚህ የተረገመች ሴት ብትመጣና ኢየሱስ ክርስቶስ ጾታውን ብታየው ብትመኘው አመነዘረች ትባላለች። እቺ ሴት ትባላለች። ችግር የለውም። ልድገምልህ አሁን እንኳን እንደው ልጨምር። አትድገምልኝ። አይ ጥያቄውን መልስልኝ። ኢየሱስ ክርስቶስ ጾታ አለው። ጾታውን አይታ ስጋም ስለለበሰ በስጋው አይታው ብትመኘው አመነዘረች ትባላለች እቺ ሴት። ክርስቶስን ያን ማን እንደዚህ ይመኘው ነበር እኮ? ብትመኘው ባለጌ ሴት ብትመኘው አመነዘረች ማለት እንችላለን? ክርስቶስን እንደዚህ አይደለም አይቶ የሚመኘው የለም እንዴ ወንድሜ። ብትመኘው ስጋን የለበሰው እኮ ስጋውን አይታ ብትመኝ አመነዘረች ማለት አንችልም? ሁሉም ሰው ይንቀው ነበር። በምንድን ነው የሚነቀው? አንዳንድ ነብይ እንደ ነብይ ነው አብዛኛው እሱ የተቀበለው። ግማሹ ደግሞ ይንቀው ነበረ፣ ያንቋሽሸው ነበረ። አይሁዳውያን ነው የሚጠሉት። ሳይቆሽሽ ሻወር ይወስዳል። እንዳይቆሽሽም እኮ አልወሰደም እያልከኝ ነው። ስለማይቆሽሽ 33 ዓመት ሙሉ ሻወር አልወሰደም፣ አልታጠበም፣ ታጥቦ አያውቅም እያልክ ነው። ቆሻሻ ሳይነከው ሳልበ ወደ አየው። አሁን በስጋ ይደክማል፣ በስጋ ይተኛል፣ በስጋ ይራባል። ዮርዳኖስ ውስጥ ሄዶ ተጠምቆ የለም እንዴ? ስለዚህ እና ያው ከዛ ውስጥ ሲወጣ ይታያል እኮ ልብሱ ላይ ተለጥፎ ምናምን ውሃ አይደል እንዴ? ኖርማል እኮ ነው። ልብስ ለሷት እንትን የሚለው ለምን ታስቁኛላችሁ ጎበዝ? አይ አሁን ምንድነው ወልድ ኢየሱስ በስጋ ይራባል። አዳምጥ፣ ቆይ ልንገርህ። ኢየሱስ በስጋ ይራባል፣ በስጋ ይጠማል፣ በስጋ ይተኛል፣ በስጋ ይደክማል። በስጋ ሰው የሚያየውን ሁሉ ያያል። በስጋ ግን አይቆሽሽም፣ በስጋም አይታጠብም። ስጋውን አይታጠብም፣ ሻወር አድርጎ አያውቅም። ኢየሱስ ክርስቶስ 33 ዓመት ሙሉ ሻወር አድርጎ አያውቅም። የቆሸሸ ነገር የረከሱ ነገሮች በሙሉ አይነኩትም ክርስቶስን። ማለት የረከሰ ነገር የሚባል ነገር ደግሞ ስለረከሰ ነገር እኮ አላወራንም። ገብቶኝ ባጭሩ ልገለጥ አርግቼ አፈር ራሱ እኮ መታጠብ አለበት። አፈሩ ራሱ እኮ ኧረ እባክህ አፈር ይቆሽሻል በለኝና አፈር ይቆሽሻል
አይ በቃ እንትን ይበቃናል። ሌላ ሰው የሚጠይቀው ሰው ካለ ይጠይቀው። በቃ እኔ በቂ ነው። ኢየሱስ ክርስቶስ 33 ዓመት ሙሉ እስራኤል ምድር ላይ ሲቆይ ሻወር አድርጎ አያውቅም ካለኝ ሰው እኔ በእውነት ኢየሱስ ክርስቶስ በጣም ስለምወደው በዚህ ልክ መስማትም አልፈልግም። ከዚህ በላይ መስማት አልፈልግም። ላይ ክርስቶስ ጥያቄ አለኝ። አይቆሽሽም፣ አይቆሽሽም፣ አይታጠብም ነው እንለው። አይቆሽሽም ሳይሆን አይታጠብም። አይቆሽሽም ግን ምን ይሰራለታል? አይታጠብም በለ ሌላ አይቆሽሽም እላለሁ። ችግር የለብኝም እኔ ወልደዮት ወይ አምላክ ብልት ያው አምላክ ኢየሱስ ሰው ስጋን የለበሰው ሰው ለማዳን ነው አይደል? አዎ ምን ነው ብልቱ ምን ይሰራለታል ሰው ለማዳን? በጣም ጥሩ፣ በጣም ጥሩ። ክርስቶስ በሰው ልጅን ኃጢአት ለማሰረይ ሰው ሆኖ ከድንግል ማርያም ነሳ። ያ የነሳው ስጋ ደግሞ የሰው ስጋ ነው። የሰው ስጋ ደግሞ የግድ ወይ ሰው ወይ ሴት ወይ ወንድ አለበት። ስለዚህ ክርስቶስ የሰው ስጋ ደግሞ የወንድ አይነት ወይ ደግሞ የወንድ የሚመስል ስጋ ነው የነሳው እኮ። ለምንድን ነው እኮ ምን ይሰራለታል ነው? እሱ አሁን አምላክ ለአምላክ አይገባውም እንጂ ያው ምን ይሰራለታል? አይደለም አይጠቀመውም። አንተ እንደምትለው አይደለም። ክርስቶስ ወንድ ነው አይደለ? ወንድ ሰው ነው አይደለ? እኮ አይጠቀመው እኮ። አሁን ችግሩ እኮ ስለማይጠቀመው ምን ይሰራለታል? ለምን ራሱ ላይ ያደረገ ነው? አይ ችግር የለውም። እሱ ወንድ ሙሉ ሰው ለመሆን ሙሉ ሰው ነው እኮ። እሱማ አገባኝ እኮ። ግን ምን ይሰራለታል? ለምን ዝም ማለት ሙሉ ሰው ለመሆን አይደለማ። ሙሉ ሰው ለመሆን ደግሞ ብልት ሌላው ሌላ ችግር ያመጣል። ግድ ነው እንዴ? እንዴት ነው የሚያመጣው? ራሱ አይደል የሚፈጥረው ስጋው? ሰው ታልሆነ ችግር አለው። ክርስቶስ ሰው ታልሆነማ ችግር አለው። የሰው ሰው ክርስቶስ ብልት ወይ ችግር የሰው ልጅ ክርስቶስ ብልት አይኖሮ ተወጣ ተመጣ፣ ብልት አይኖሮ ተወጣ ተመጣ ሰው አይደለም ማለት ነው። ወይ ደግሞ ውሸታም ነው ማለት ነው። ክርስቶስ እንደዛ ውሸታም ያስብለው። ክርስቶስ ደግሞ የእውነት አምላክ ነው። እውነት ስለሆነ ሰው እንደሆነ እሺ፣ እጁን ይበላበታል አይደል? ለምሳሌ እጁን ይበላበታል። የሆነ ነገር ለምሳሌ ይሰራበታል፣ በእጁ ይጠቀምበታል። እጁን እግሩን ይሄድበታል፣ እየዞረ ያስተምርበታል። ችግር የለውም እኮ እንደማይችል እግር የለውም ወይ እግር የለውም ማለት ነው። ስምክ ቆይ ስልክ እየመጣለሁ እኮ ነው። ለምጣልክ አንተ አካልን ሁሉ ትሰራለህ፣ ልትጠቀምበት ነው እንዴ? አንተ ማለት ነው ልትጠቀም። ቆይ ችግር የለውም እመጣልሃለሁ። አንተ አካልክ ትሰራለህ። ቆይ ገብቶኛል እኮ አንተ እኮ ኧረ ለአሁን ቅድምዬ እጅህ የተሰፍጠረልህ ምን ለማድረግ ነው? ቆይ በአንተው ላይ ልምጣልህ። ያው እጎርስበታለሁ ምግብ፣ ከዛ ሰርቼ እበላበታለሁ። እግርክስ? እራመድበታለሁ። ፀጉርክስ? ፀጉሬ ያው ሰውነት ያዶን ነው። ለብቻ የሆነ ነገር ይጠቅማል። ያው እግዚአብሔር አስቦ ነው የፈጠረው አይደል? እሺ ቆይ አንድ ጥያቄ ብቻ ልጠይቅህ። ያንተ ጡት የወንድ ጡት ለምን ተፈጠረ? ነው ጡት የለህም? እሱን ያስፈልጋል። እሱን ለምንድን ነው የሚያስፈልገው? የወንድ ልጅ ጡት እኮ እሱ ነው የሚያውቀው ለምን እንዳስፈለገኝ። እኔ ለምን አውቃለሁ? ኧረ በቃ ተው ይሄን ጥያቄ እዚህ ላይ አሁን እሱ ላይ አታንሳ። ቆይ አንተ ላይ አያስፈልግም ማለት ነው? ቆይ አሁን አንተ አያስፈልግም ነገርኩህ እኮ። ያንተ ጡት ላላ የተቀመጠው ስለሚሰራልህ ብቻ ነው እንዴ? ስለሚያገለግልህ ነው አይደለም እንዴ? ያገለግላል እንዴ? ለምን ደሞ ያገለግለው? እሺ ምንድን ነው? እሺ አንተ የወንድ ልጅ ጡት አገልግሎቱ ምንድን ነው? የፈጠረው ነው የሚያውቀው። እኔ ምን አውቃለሁ ለምን እንደሚያገለግል የፈጠረው? ኧረ በስመ አብ የጠየቀው በቃ እሺ ቆይ ያንተ ጥያቄን ታትመልስ እሱ ላይ አትጠይቅ። ያንተ ጥያቄን ሳትጠይቅ እሱ ላይ አንዴ ቆይ ያንተ አሁን አንተ ወንድ ነህ፣ አግብተሃል? ባላገባሽ? አይ ሳታገባ አታረግም። አታገባ እንትን አትልም መቼስ። አግብተሃል? ኧረ እኔ አላገባሁም። አዎ በቃ ስታገባ ልጅ እንዲኖር ብትፈልግ ልንገርህ። አንዴ ልጅ እንዲኖር ሳገባ ልንገርህ። እሺ እናትና አባት ምሳሌ እንውሰዳቸው። እንደዛ ከሆነ አንተን የወለዱት አባት አንተን ለመውለድ እዛ ላይ አትምጣ። እሺ እኔ እኮ ሀሳብ ገብቶኛል። ግን እኔ ማለት ሀሳብ ቆይ ተጠቅሟል አይደል? ምን ችግር አለው? ኧረ እኔ ምን ችግር አለው? የተፈጥሮ ጉዳይ ምን ላደርገው ነው ታዲያ? ገና ኢየሱስ ሰው ለማዳን ብቻ ከሆነ ምን ይሰራለታል?
ለምን ይዞ መጣ? ክርስቶስ ሰው ለመሆን ሙሉ ሰው ለመሆን አለው። አንተም ጡት ያለክ ምን ለመሆን ነው ብለህ እኮ አልመለስክልኝም። ጡት ምንድን ነው ለአንተ ያገለግላል እንዴ? ብዙ ጥቅም አለው። ጥቅም የሌለው ሰው እኔ ላይ የለም። ሁሉም ጥቅም አለው። ጥቅምህ ምንድን ነው ንገረኝ። ሁሉን አዋቂ ነው። ለምን እንደሚጠቅም እኔ ሁሉን እኔ አያውቅም አላልኩም። እኔ ፈጣሪ ሁሉን አያውቅም አላልኩም። ያኔ አያውቅም አላልኩም። ሬነር እኛ እኮ እየጠየቅን ያለ ነው። እኛ ያ ነገር ስለምንጠቀምበት ማንንም የሰው ልጅ የሚባለው ነገር ለዛ ነገር ስለሚጠቀምበት እንጂ ኢየሱስ ክርስቶስ ለምን በፀጉሩን እንትን አላደረገም ብለን አይደለም የጠየቅነው። ጡትህ ለምንድን ነው የምትጠቀምበት ብለህ ስትጠይቀው እኛ እኮ ሌላ ነገር እኮ አይደለም ያልነው። እኛ የምንጠቀምበት አሁን አንተ እጅን ትይዝበታለህ። እጅ ኑሮት እጁን የማይጠቀምበት ሰው የለም። ያ ነገር ኑሮትም ለዛ ነገር የማይጠቀምበት ሰውም የለም። ገብቷል? ጡትና ያ ነገር ለምን ይገናኛል? ጡትህን ለምንድን ነው የምትጠቀምበት ብለህ የምትጠይቀው አንተ ስለምን ትጠቀምበታለህ እንዴ? ለምን ተፈጠረ? የማትጠቀምበት ብቻ ነው። ኢየሱስ ክርስቶስ ግን እኛ የምንጠቀምበት ስራና ተግባር ላይ የዋለ ነገር ነው የተሸከመው። ለምንድን ነው የተሸከመው ነው? ሙሉ ሰው ለመሆን አልክ። ሙሉ ሰው ለመሆን ከሆነ ስሜት ነበረው ኢየሱስ ክርስቶስ? ችግር የለውም እኮ እንደዛ አይነት ነበረው። ስሜት ነበረው ወይ? ሙሉ ሰው ለመሆን ያ ነገር ተሸከመ። እሺ ስሜት ነበረው? አይ ስሜት ነበረው ለክርስቶስ እንደዚህ አይነት ቃል የሚባል እንደዛ አይነት ነገር ሰጥተዋል እኮ አንተ እኮ ነው እንዴ? አለው እኮ እንደዚህ ተባለ። ጾታ አለው። ሙሉ ሰው ለመሆን ያ ነገር ተሸከመ። ስሜት ነበረው ወይ? ስሜት ከምንድን ነው የሚመነጨው ሲጀመር? ከዛ ነገር ነው። ኖ የአንድ ዓመት ህፃን ልጅ ስሜት ያመነጫል? ስለምን የአንድ ዓመት ህፃን ልጅ ነው? አሳ ሲበላ ስለነበረ ኢየሱስ ክርስቶስ ነው እያወራ ያሉት እኔ። ኧረ ግልጹ ንገረኝ፣ መልስልኝ። እኔ አሳ በላ እኮ እየነገርኩህ። ኢየሱስ ክርስቶስ ሙሉ ሰው ለመሆን ጾታ ከተሸከመ ስሜት ነበረው ወይ? እሱን መልስልኝ። አትበለኝ አይደለም እኔ ሙሉ አትበለኝ። አንተም ጎዶሎ አካል እኮ ይዘህ እያመለክ ነው አይደል? ጎዶሎ ያለ እኔ እንትን አትበል። ስሜታዊ እየሆንክ ነው። በጣም ተናዳሃል። አሁን ኢየሱስ ክርስቶስ ስሜት ነበረው ወይ የሚባለውን ነገር ስሜታዊ የሚያደርግ ከሆነ በጣም ከባድ ነው። አንተ ሙሉ ሰው ለመሆን ጾታውን ተሸከመ፣ ወንድነትን ተላበሰ። ስለዚህ ስሜት ነበረው ወይ? ስሜት ነበረው? እሱን መልስልኝ። ስሜት ነበረው ሙሉ ሰው ለመባል? የአንድ ዓመት ህፃን ልጅ ስሜት ነበረው አለው? እኔ እየጠየቅኩህ እኮ ነው። ስሜት ነበረው ወይ? እኔም እየጠየቅኩህ ነው። ኢየሱስ የአንድ ዓመት ህፃን ልጅ ነው? ችግር የለውም። የአንድ ዓመት ህፃን ልጅ ብቻ መልስልኝ እኮ። የአንድ ዓመት ህፃን ልጅ ነው ወይ ኢየሱስ? የአንድ ዓመት ህፃን ልጅ ስሜት ነበረው ወይ? እየጠየቅኩ ያለው ስለ አንድ ዓመት ህፃን ልጅ ሳይሆን በጥርሱ አሳ ሲፈጭ ስለነበረ ነው። አሳ ሲፈጭ ስለነበረ፣ ቂጣ ሲበላ ስለነበረ የ33 ዓመት ጎልማሳ ሰው ነው እየጠየቅኩ ያለው እኔ። እሱን መልስልኝ። ችግር የለውም። አንተም እኮ መልሰው። ችግር የለውም። ጎዶሎ አካል ያለውን እያመለክ ነው አልኩ። አይ በቃ ተናድሃል። ሲጀመር ኢየሱስ ክርስቶስ 33 ዓመት ሻወር ያልወሰድን ብለህ አግምተዋል። በነገራችን ላይ ኢየሱስ ክርስቶስ ንጹህ ነው፣ ጽድት ያለ ሰው ነው። አይቆሽሽም። የማይቆሽሽ ስለሚታጠብ ነው። በኃጢአት አይቆሽሽም ኢየሱስ ክርስቶስ። በኃጢአት አይቆሽሽም። ስማ፣ በአፈር ግን ይቆሽሻል። ጽድት ያለ ሻወር የሚወስድ ሰው ነበረ። በቃ ይበቃሃል። አንተ እውቀት የለህም። በቃ አመሰግናለሁ። በክብር ትወርዳለህ። ኧረ አብሽር ወርድልሻለሁ። ግን በቃ ውረጂ። በአዲ ከአንድ ጊዜ ወልድ ያለው ወገናችን ሶሻል ሚዲያ ላይ የምታያቸውን ስም ማጥፋቶች ወደዚህ ወደ እስልምና ማስጠጋት አይቻልም። ሶሻል ሚዲያ ላይ ያሉ ስም ማጥፋቶች ሰዎች በራሳቸው አስተሳሰብ ልክ የቀረጹት ነው። የሰው ልጅ ደግሞ አምላክን መቅረጽ አይችልም። የሰው ልጅ አምላክን በአጭር ቁመትና በጠባብ ደረት መለካት አይችልም። እለካለሁ ቢል ራሱ አያገኘውም። እና ምንድነው በየሶሻል ሚዲያው አካለ ጎዶሎ ምናምን የሚባለው ስም ማጥፋትን፣ ስግብግበኝነትን፣ ራስ ወዳድነትን እንጂ የሚያሳየው የሰራችሁት ቅርጽ ራሱ ምንድነው ጭንቅላታችሁ ውስጥ ያለ ያ ቅርጽ ነው። ያ ቅርጽ እንጂ ከኛ ሃይማኖት ጋር ከእስልምና ጋር የሚገናኝ አይደለም። እንደውም ትናንትና አንዱ ምንድነው ያደረገው? አንዱ እንደዚህ ራሳቸው እንደዚህ አንድ ጊዜ አልጨረስኩም ወይ ይሻለው ግን በኋላ ፈቃደኛ ነሽ አውርተሽ ችግር የለውም። ቆይ ልጨርስ ሐሳቤ እና ምንድነው ያደረጉት? አይ የተለያየ ቅርጽ ይቀርጻሉ ማለት አሁን የሰው ልጅ ሰው ስለሆነ በጭንቅላቱ የሚቀርጸው ምንድነው ሰው ነው። ለምን ሌላ ነገር አትቀርጹም? ምክንያቱም እውቀት ስለሌለ የሰው ልጅ። ስለዚህ የሰው ልጅ በመለኮት ላይ እውቀት የለውም።
ነገር ግን መጽሐፍ ቅዱስ ላይ ያሉ ወይም በቁርአን ላይ ያሉ አንዳንድ ቃላቶችን ወስዶ መገጣጠም የምትገጣጥሙት የራሳቸውን አይን እጅና እግር እንጂ የመለኮትን አይደለም። መለኮትን ማንም ሰው ሊደርስበት አይችልም። እና ምንድነው ያለው ትናንትና አንዱ እንደዚሁ አህባሾች የሰሩትን ቪዲዮ አምጥቶ እፎይ ሴጋ ነው እንደዛ ያለው። አህባሾች የሰሩት ቅርጻ ቅርጽ ብልት ይጎለዋል ነው ያለው። ብልት ስለጎደለው ኢየሱስ ደግሞ ብልት አለው፣ በቃ ኖርማሊ አካሉ የተሟላ ኢቭን ብልት ያለው ጭን ያለው ነው ኢየሱስ እያለ ሲጠራ ነበረ። አስባችሁታል? ምክንያቱም የሰው ልጅ ጭንቅላት ውስጥ ያለው ምንድነው? ሰው የሚያውቀው ሰውን ነው። ሰውን ታውቃለህ አንተ። ሰውን ስለምታየው ሰውን ስላየው እግር እንዳለው እጅ እንዳለው ታውቃለህ። እንዳንተ ጭን እንዳለው ብልት እንዳለው ጾታ እንዳለው ታውቃለህ። ስለዚህ ሰው የሚያወራው ስለራሱ ስለሰውነቱ እንጂ ስለ አምላክ ሊያውቅ አይችልም። ቁርአንና ሐዲስ ላይ ያሉ ቃላቶችን የምትገጣጥሟቸው የራሳችሁን ጆሮ የራሳችሁን እግር እያደረጋችሁ ነው። ምክንያቱም አሁን ለምሳሌ ለምንድን ነው አይን ከተባለ ለምን የዶሮ አይን አታደርጉትም? ጆሮ ከተባለ ለምን የዝሆን ጆሮ አታደርጉም? አንገት እግር ምናምን ከተባለ ወይም አፍ ከተባለ ለምን የዳይኖሰር አታደርጉም? አንቺ ትመልሽልኛለሽ እህቴ፣ አንቺ ትመልሽልኛለሽ። አንቺ እኮ እኔ እኮ ራሳችሁ ነው የምመልስልኝ። አሁን እኔ አላህ እግር አለው ብልሽ አዎት ያለሽ ጭንቅላት አለው ብልሽስ? ይኸውልህ እኔ አምላክ እግር አለው ጭንቅላት አለው አልልም። ስለ አምላክ የለውም በእኝና ልውረድ። አምላክ መለኮት እንደሆነ እንጂ እማቀው እኔ የራሴን እግር እያሰብኩኝ አምላክ የኔን እግር አይነት አለው አልልም። ስለዚህ እኔ አንቺ አይነት አላልኩም እህቴ። ተረጋጋ፣ ትጨርስ። ወልድ ትጨርስና ሐሳቧ ትቀጥላለህ። አትደረብ፣ እንትን መረበሽ ነው የሚሆነው። ቀጥይ መሲ። ስለዚህ ምንድነው የሚሆነው? እኔ የመለኮት ምንነት ለምሳሌ የመለኮት ሰሚ ነው። አምላክ ይሰማል ይላል መጽሐፍ ቅዱስ ላይ። እግዚአብሔር እንደሚሰማ እግዚአብሔር እንደሚናገር አምላካችን አላህ ሱብሃነሁ ወተዓላ ሰሚና ተመልካች እንደሆነ ተቀምጧል ቁርአን ላይ። አምላክ ሰሚና ተመልካች እንደሆነ አውቃለሁኝ። ነገር ግን ተመልካች ብሎ ማለት አይን ነው። ስለዚህ ፈጣሪ መለኮት አይን አለው ወይ ከተባለ እኔ የራሴን አይን አውጥቼ አይደለም ወይም የራሴን አይን ስያ አይደለም የማሳየው ወይም በራሴ አይን ልክ አልቀርጽም። አይቻልም፣ እንደዛ አይቻልም። ስለ መለኮታዊ አይን አለው ያንን የሚያውቀው አምላክ ብቻ ነው። እስልምና በግልጽ የሚያስተምረው አስተምሮ ይሄንን ነው። ቁርአንን ሐዲስ ላይ የመጡ ቃላቶች አሉ። አምላክ ሰሚ ነው፣ ተመልካች ነው። አዎ ሰሚና ተመልካች እንደሆነ እናምናለን። ነገር ግን ሰሚና ተመልካች ነው ሲባል መስሚያ ጆሮ ነው፣ መመልከቻ ደግሞ አይን ነው። ስለዚህ መለኮት አይን አለው ወይ ጆሮ አለው ወይ ሲባል ሰው የራሱን ጆሮና የራሱን አይን እያሰበ ሳይሆን የሚናገረው እኛ አምላክ ሰሚና ተመልካች ነው። አዎ ነገር ግን መለኮታዊ አይንና ጆሮ ምን እንደሆነ አናቅም። የሚያውቀው አላህ ነው። በእስልምና ግልጹ አስተምሮ ይሄንን ነው እንጂ የራሴን ጆሮ አምጥቼ የራሴን አይን አምጥቼ ወይም የራሴን እግር ሰካክቼ ይሄንን ነው ብሎ የሚያምኑት እስልምና ብሎ ማለት ይሄ በጣም እርግማናምነትና ወራዳነት ነው። ምክንያቱም እየሳላችሁ ያላችሁት የራሳችሁን ቅልጥም የራሳችሁን አይንና የራሳችሁን ጆሮ ነው። እኛ ስለ መለኮታዊ አይንና ስለ መለኮታዊ ጆሮ አናቅም። ራሱ አምላክ ነው የሚያውቀው። የሱ የመለኮት ጆሮ የመለኮት አይን ምን እንደሚመስል አናቅም። ይሄንን ነው አንልም። እኛ ሰዎች ነን የሰው አይንን አውጥተን አናሳይም። ይሄ እጅግ በጣም እንትን ነው የሚያስቅ ፍልስፍና ነው። ኦኬ እኔ ግርም የሚለኝ ሰው ለምንድን ነው መጽሐፍ ቅዱስ ላይ ወይም ቁርአን ላይ ስለ መለኮት ሰማ መለኮት አየ ሲባል የራሱ አይነት እዚህ የሚለው እያወራችሁ ነው ያላችሁት፣ እየቀጠፋችሁ ያላችሁት በራሳችሁ አይንና ጆሮ በራሳችሁ እግር ነው። ስለዚህ ብቆም ነው የሚሻለው ነው የምለው። አይ በራሳችሁ እግርና ጆሮ ነው የምናወራው ካላችሁ እንትን እግር ቀይሩ፣ በቃ አይን ቀይሩ፣ ጆሮ ቀይሩ። ምክንያቱም እናንተ ሰው ስለሆናችሁ ሰውኛ ነው የምታስቡት እንጂ ዝሆንኛ አታስቡ። ወይም የዳይኖሰር አስተሳሰባት ዳይኖሰር ስለሆነ ዳይኖሰርኛ ያስባል። ዝሆንም ዝሆን ስለሆነ ዝሆንኛ ያስባል። ጉንዳንም ጉንዳን ስለሆነች ከጉንዳን ጋር የምትግባባው። ሰውም ስለሆናችሁ የምታወሩት የምታስቡት ሰውኛ ነው። የሰው እግር ነው አንጠልጥላችሁ የምታሳዩ። የሰው አይነት ቆይ አሁን አንዴ ወልድ አይ እንትን ሬይነር አለ አንዴ ሬይነር ሰላም ታወራቱ ያላችሁ ታዲያ ቆይ አንዴ ግድ የለህም ሬይነር አለ ልውረድ ጥያቄ ልውረድ በቃ ትቀጥላለህ ተረጋጋ እንትን አትበል ልክ ሌላ ነገር እንደተሸከምክ አታስመስል ቪዲዮ መክፈት የሚችል ሰው አለ
ላይ ልክፈትልህ አሚር እንትና ባለፈው ቅምጡ ስለ ግብረ አካል ብሎ ያወራውን ቪዲዮ አለ። ባቢኒ አማርኛዎች ይከብደኛል። እኔ ደግሞ ታች መንደር ብዙም ነኝ፣ ስለነሱ ቪዲዮ አይመጣልኝም። ራሷ ላይ የሚልክለት ሰው አለ በውስጥ ሬነር ባለፈው ስናየው የነበረውን ቪዲዮ ስለ የእግዚአብሔር አካላትን ነው እንትን የሚለውና እዛ ጋር ከባድ ጥያቄ አለ። በነገራችን ላይ የሚልክለት ሰው አለ። በነገር ላይ በኦርቶዶክስ አስተምሮ ስላሴ ለአዳም ያለው ሁሉ አለው ተብሎ ይታመናል። ፎይሴ ጋር የሚያወራው ሌላ ነው። እሱ የራሱን አመለካከት ነው። እናየዋለን ነው እዛ ጋር ጥያቄ ስላለ ከወልድ ጋር ምን እንባባልበታለን። ዝም ብለን አንድ ደቂቃ ልጅ አብዱ ላክለት። ቆይ ቪዲዮ የሚከፍት ሰው ኧረ ወልድ ታወራለህ። ተረጋጋችሁ እንዴ? በቃ ቻው። በቃ ምንም እኮ ታወራለህ ብላችሁ ዘጋችሁኝ እኮ። በቃ ይሄ ነው ቤት ነው። በቃ ባርቱ በቃ ቻው። ብርሃን ቆይ እንዳትወጣ እሺ። እኔ ያለው አይደል እንዴ? አንተ በእናትህ አንተ ነው የምታሰድበኝ ነው። ቆይ ችግር የለውም። ምንድን ነው መሰደብ ደግሞ? አልተሰደብኩም እኮ እንዴ። የሚልክለት ሰው አለ። ኧረ ችግር አለባችሁ በእውነት። አይ ልጥቀስልህ አይደለም እኔ ልጥቀስልህ ላውጣ። አትጠቅስልኝ። የምትጠቅስልኝ ያለህ በእናትህ አይደለም አዳም ላይ ያለው አካል በሙሉ አለው የሚለው ላውጣልህ ወይስ እንዴ? እግዚአብሔር እንትን አለው ቅል አለው። አይ ችግር የለውም። ሃይማኖት አበብ ላይ ያለው አይደለም የሃይማኖት አበብ ላይ ያለው ቅል እግዚአብሔር ቅል አለው። አቦ ለቅድ ይሄን ጥያቄ ልመልስ። እኔ እሱ ላይ እኔ እዚህ ላይ ልመልሳለህ። ቪዲዮውን የፈለኩት እሱ ስለሆነ መልስልኝ። ይሄን መልስልኝና ሌላ ጥያቄ እጠይቅሃለሁ። ቅል አለው? አልፈልግም። እኔ ቅድም ከአንገት በላይ እግዚአብሔር ቅል አለው ወይ? በቃ በርታ በቃ እንዴ ምን ሆነ ነው መልሰው እንትን ላይ የሚቀበል ከሆነ አለ መጽሐፍ ላይ አለ የሚቀበል ከሆነ መጽሐፍ ላይ ሃይማኖት እግዚአብሔር አምላክ። ኦኬ ቀጥል። አዎ አመለጠ። ቀጥል። ጸጉር አለው ከተባለ ቅል አለው ማለት ነው። ቅል አለው ከተባለ ደግሞ ብሬን አለው ማለት ነው አይደለ? ጭንቅላት አለው፣ የውስጥ ጭንቅላት አለው ከተባለ እግዚአብሔር አምላክ እያሰበ ነው የሚያደርገው ማለት ነው አይደል? እንደዛ ነው። በነገራችን ላይ እዚህ አካባቢ ስዕል ላይ ጎበዝ የሆናችሁ ካፊሮች የሚያዘዋውሩት አንድ ስዕል አለ። ይሄ 2 እጅ 1 እግር ያለው ስዕል። እሱን ስዕል በኢየሱስ ማን ነው የሚያቀናብርልኝ? ኖርማል የኢየሱስ አለ አይደለ? ኢየሱስ ስዕል አንዱን እግር ታነሱትና አንዱን እግር ትቆርጡትና አንዱን የግራ እጁን ደግሞ እዛ ቀኙ ላይ ለጥፋችሁ ምናምን እንትን በሉ ስጡኝ ፕሊስ። እሱ ነገር እየቀረጹ ያሉት በሰው ነው። አንደኛ ነገር የአህባሾች የሚያወሩትን ወሬ አይደለ እነሱ የሚያወጡት እንደ መጽሐፍ ቅዱስ። በነገራችን ላይ ቁርአንና ሐዲስ ላይ ያለ ስለ አምላክ የመጡ ባህሪያቶች መጽሐፍ ቅዱስ ላይ አለ። ስለዚህ መጽሐፍ ቅዱስ ላይ እግዚአብሔር ፊት አለው፣ እጅ አለው፣ እግር አለው። በነገራችን ላይ እግዚአብሔር ግራ እጅ ራሱ የለውም፣ ቀኝ እጅ ብቻ ነው ያለው። እግር አለው፣ ልብስ አለው። እግዚአብሔር ይቀመጣል፣ ዙፋን ላይ ይቀመጣል። ኢቭን ይቀመጣል፣ ቁጭ ይላል። ልብስ አለው፣ ልብሱ የሚንዘረፈፍ ነው። እግር አለው፣ ኢቭን ጸጉር ሁሉ አለው። ያኔ እንትን ላይ ማለት ነው። ኖርማሊ በኦርቶዶክስ ከሆነ ስላሴዎች ማለትም ስላሴዎች ሶስቱ እግዚአብሔሮች ለአዳም ያለው አላቸው። ለአዳም ያለው ሲባል አዳም ብልት አለው፣ ጉበት አለው፣ ሳምባ አለው፣ ጭንቅላት አለው፣ አይን፣ ቅንድብ አለው፣ ጥፍር አለው፣ ሁሉ ነገር አለው። በኦርቶዶክስ አስተምሮ ተግባብተናል። እና አቡሴ ጋር ይሄንን ሸምጥጦ ነው አይን የተባለው ለማስረዳት ነው ቅብጥር የሚለው ማለት ነው። ኦርቶዶክስ በቀጥታ የምታስተምረው ለአዳም ያለው እንትን አለው። ይሄን ብቻም ሳይሆን ኢየሱስ ክርስቶስ ለምሳሌ ወንድ ነው፣ ጾታው ልክ ሰው ነው። ኢየሱስን እንግዲህ ምን ይላል? መለኮት ነው የሚሉት። እኔ እኮ በጣም ግርም የሚለኝ አሁን በክርስትና በተለይ ስላሴ ዶክትሪን አስተምሮ ኢየሱስን እግዚአብሔር ነው እያሉ ናራችንን ሲያዞሩ ከርመው አይ እግዚአብሔር መንፈስ ነው ይላሉ። ኢየሱስ መንፈስ ነው እንዴ? እንደኛው በአጭር ቁመት በጠባብ ድረት የተወሰነ የሚበላ የሚጠጣ የተገረዘ ነው። በነገራችን ላይ በስላሴ ዶክትሪን አማኞች በተለይ ካቶሊክ እና ኦርቶዶክስ ላይ ኢየሱስ የተገረዘው የግርዘቱ ቁራጩ ስጋ በዓለም ላይ ያሉ 7 የሚደርሱ ካቴድራል ቤተክርስቲያኖች አሉ። 21 ካቴድራል ቤተክርስቲያናት ኢየሱስ ሲገረዝ የግርዛቱ የሸለፈቱ ቁራጭ አለን ይላሉ። ብታምኑ ባታምኑ፣ ምክንያቱም የሸለፈቱ ቁራጩ የመለኮት ቁራጭ ነው ተብሎ ስለሚታመን ማለት ነው። ለዚህም ነው እንደውም ትናንትና ፎይሴ ጋር ምንድነው ያለው? ብልት አለ ጭና አለ ነበር ሲል የነበረው የአህባሾች መምህር የነበረው ዶክተር አቡበክር የተባለው መጽሐፍ ቅዱስ ላይ ልክ እንደ መጽሐፍ ቅዱስና ቁርአን ላይ ያሉ ለፈጣሪ ፊት እጅ እግር የተባሉትን
እየቆራረጠ ሲያወራ ምንድነው ያለው? እፎይ ሴጋ ብልት አለ ነው ያለው። ኢየሱስ ብልት አለው፣ ጭን አለው። ኑቶሎ ኢየሱስን አምልኩ ብሎ ነው በቀጥታ ወላሂ ላዚም ቪዲዮ አለ። እኔ ጋር ግቡና ኮፒ ሊንክ አድርጉ፣ ሼር አድርጉ። ስለዚህ ምንድነው ኢየሱስ ብልት ካለው ጭን ካለው ከተገረዘ ኢቭን የተገረዘው ሸለፈቱ ያኒ ቆሮንጮ ደርቋል ማለት ነው። አስባችሁታል? ኢየሱስ ከተገረዘ 2000 ዓመቱ ነው። ግርዛቱ ካለፈ ከ2000 ዓመት በኋላ 2000 ዓመት የሆነው የደረቀ ስጋ አለ። ያ ስጋ እንግዲህ ይሳለሙት ያምልኩት አናቀው። ይሄንን እያመለኩ ይመጡና ስለ አምላክ እያላችሁ የምትገጣጠሙት ያ የራሳችሁ እጅና እግር ነው። ጭን የጎደለው እግር ነው፣ ሰውነት ነው እያወራችሁ ያላችሁ። ተግባብተናል? እና ይሄንን ለማለት ነው። ገብታችሁ ኮፒ እና ኢየሱስ ክርስቶስ እግሩን ለመቁረጥ እየፈለግሽ ነው አሁን ማለት እነሱ ብዙ ጊዜ አህባሾቹ ይሄ አህባሽ ፍልስፍና ብሎ ማለት እነዚህ እንትን ነው አሽዓሪያና ማቱሪዲያ ይባላሉ። በእስልምና 3ኛው ክፍለ ዘመን ላይ የተነሱ ሲሆኑ ፍልስፍና ውስጥ ነው የገቡት። ልክ ቁርአንና ሐዲስ ላይ ያለው አምላካችን አላህ ሱብሃነሁ ወተዓላ ባህሪያትን ሲያዩ እንትን የራሳቸው ሰው ነው ትዝ የሚላቸው አይን፣ እጅ፣ እግር ምናምን ሚል ነገር አምጥተው ቅርጽ እየገጣጠሙ ነባሩን ማለትም ከነብዩ ስር ቁጭ ብሎ የተማሩትን አስተምሮ ለመበረዝ ፍልስፍና ውስጥ ገብቷል። እንደው ፍልስፍና ነው የሚባለው። ኦኬ እነዛ አካላቶች አስባችሁታል? እንደውም ከእስልምና ከ300 ዓመት በኋላ የመጡ ናቸው። እነዚህን አመለካከት ሶሻል ሚዲያ ላይ የሙስሊሙን ስም ለማጥፋት የሚገጣጥሟቸውን አካላቶች አምጥተው ያው አህባሾቹ የሚቀርጹት ስዕል ቅርጽ እግር ይጎለዋል አሉ፣ ብልት ይጎለዋል። አህባሾቹ ጭንቅላት ውስጥ ያለው ቅርጽ ጭን ይጎለዋል። ስለዚህ ወደ ኦርቶዶክስኑ ጭን ወዳለው ብልት ወዳለው ጸጉሩ ወላላ እዚህ እንደዛ ነው እኮ ያለው እኮ። አሁን ኢየሱስ ሙሉ ሰውነት አካል ነው ያለው። ኢየሱስ ሙሉ ሰውነት አካል ነው። እንግዲህ ሙሉ ሰውነት አካል አለው ሲባል ይሄ ከንፈር፣ አይን፣ አፍንጫ፣ ጸጉር እንደውም ጸጉሩ ይሄ በየፎቶው ላይ ያለው በየሚዲያው ላይ ያለው ማለት ነው የታወቀ ነው። ስለዚህ ኑቶሎ በስጋ የተገለጠ አምላክ ነው። ጭን አለው፣ ኑቶሎ እግር አለው። እግር የተሟላ 2 እግር አለው፣ እጅ አለው። ምክንያቱም አህባሾቹ የቀረጹት ምንድነው ያሉት? ፊት ነው ይላል መጽሐፍ ቅዱስ ላይ። የእግዚአብሔር ፊት ይላል አይደለም? ግን የእግዚአብሔር ጭንቅላት አይልም መጽሐፍ ቅዱስ ላይ። የእግዚአብሔር እግር ይላል እንጂ ግራና ቀኝ አይልም። የእግዚአብሔር እጅ ይላል እንጂ ግራ አይልም። በነገራችን ላይ የእግዚአብሔር እጁ ቀኝ ናት። ስለዚህ ምን ያደረጉ አህባሾቹ ፊት የሚለውን እጅ የሚለውን እግር የሚለውን ወስደው የራሳቸውን ፊት፣ የራሳቸውን እጅ፣ የራሳቸውን እግር ገጣጥመው ስለማጥፋት ሲሞክሩ ኦርቶዶክሶቹ ምን አሉ? ላላላላ እንትሮቹ አህባሾቹ ያመጡት ቅርጻ ቅርጽ አንድ እግር ይጎለዋል፣ ብልትና ጭን ይጎለዋል፣ ጭንቅላት ይጎለዋል። ስለዚህ ኢየሱስ ጭንቅላት አለው፣ እግርም አለው፣ ብልትም አለው፣ ጭንም አለው። ቶሎ ብሎ ነው በቀጥታ እንትን ያለው። እሺ ቀጥል። አይ ዊልቸር ካዘጋጀሽ እኔ እቆርጥልሻለሁ። እግሩ ችግር የለውም። ኢየሱስ ክርስቶስ እግሩ ኖርማል የኢየሱስ ነው። ዊልቸር ካለሽ ነው። ዊልቸር ካዘጋጀሽ ችግር የለብኝም፣ እኔ እቆርጠዋለሁ። እሺ ችግር የለውም። ለችግር ነው ዊልቸር ችግር። እሺ እንስማው የቅምጧ የወይዘሪት ልዑና ግብረ አካልን እንስማው። እኛና እናንተ ኮንሰፕት ፈጣሪ ልዩነት አለን። እኛ አፍንጫ፣ አይን፣ ጆሮ የሚባል አለው ብለን አናምንም። በግብረ አካላት ግን ተገልጧል ፈጣሪ። በግብረ አካላት ስንል ምን ማለት ነው? የአካል ግብር የሆኑ በዛ ፈጣሪ ተገልጧል። ለምሳሌ አይኖቹ ምናምን ተብሎ ሊገለጥ ይችላል። አይኖቹ ሲባል እይታውን ለመጠቆም እንጂ ፈጣሪ አይን የሚባል አለው ብለን አናምንም። አይን የለውም ግን ያያል። ምክንያቱም እጅ፣ ጣት ወዘተ የሚባሉ ፈጣሪ እንደሌለው ስለምናምን እኛ ማለት ነው። ማንም ያየው የለም አይታይምም ብለን ነው ደግሞ ምናምነው እኛ። ምክንያቱም የሚታይ ከሆነ ሪፈረንስ ይፈልጋል ማለት ነው። አይታይም ብለን ነው ምናምነው እኛ። የቦዲ ፓርቶችን በፍጹም አናደርግም። አንተን የጠየቁ ለምንድን ነው እሱ እናንተ ታደርጋላችሁ። ሥላሴ አይን አላቸው፣ አብ ወልድ መንፈስ ቅዱስ እግር አላቸው፣ እጅ አላቸው። እነዚህ አካላት አሏቸው። ይህንን 318ቱ ሊቃውንት ተናግረዋል። ብዙ ጊዜ እንደምንገልጠው ወንነሰ ነአምን ከመቦ ለእግዚአብሔር አዕይንት ወአእዛን ወኩሎንሂ አካላት ለተርፋ ለእግዚአብሔር አይን እንዳለው ጆሮ እንዳለው ሌሎቹም አካላት እንዳሉት እናምናለን ብሎ 318ቱ ሊቃውንት ተናግረዋል። ምን ማለታቸው ነው? 318ቱ ሊቃውንት ከምን ተነስተው ነው ቢባል ከመጽሐፍ ቅዱስ ተነስተው
መጽሐፍ ቅዱስ ላይ ጸጉር እንዳለው የሚናገር ክፍል አለ ወይ ቢባል አዎ። ነቢዩ ዳንኤል ጸጉሩ ምን እንደሚመስል ገልጧል። በረዶ የሚመስል ነጭ ብሎ ገልጦታል። ነቢዩ ኢሳይያስ ተናግረዋል። ሰማይኒ መንበሬ፣ ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ። የምን መረገጫ? የእግሬ የሚለው እግር የሚለው ቃል ለምን ተጠቀሰ? ይሄ ብቻም አይደለም። ልበ አምላክ ዳዊት አዕይንቲሁ ለእግዚአብሔር ሀበ ጻድቃኑ፣ የእግዚአብሔር አይኖቹ ወደ ጻድቃኑ ናቸው ብሎ ተናግሯል። ምኖቹ? አይኖቹ። ወእዝኑ ሀበ ስእለቶሙ፣ ጆሮው ደግሞ ወደ ልመናቸው ነው ብሎ ተናግሯል። ጆሮ ብሎ ተናግሯል። ስለዚህ አካል አለው ማለት ነው። ያና እናንተ ኮንሰፕት ፈጣሪ ጥያቄ ጸጉሩ ምኑ ላይ ነው የበቀለው? ሙሉ ሰውነቱ ነው ጸጉር ወይስ ጸጉሩ እግዚአብሔር ጸጉር አለው ከተባለ የቱ ጋር ነው ያለው ጸጉሩ? ምን ላይ የበቀለ ጸጉር ነው? ሄሎ ሰው የለም? ጃይ መልስ ጃ ነው ጎበዝ ነገር ራሱ ላይ ነው የሚበቅለው። መጽሐፈ ሚላድ ምዕራፍ 10 ከቁጥር 2 ጀምሮ ምን ይላል? በአዳም ላይ ያለው መልክ ሁሉ በአብና በወልድ በመንፈስ ቅዱስም አለ። ራስም ቢሆን ገጽም ቢሆን ጆሮዎችም ቢሆኑ አይኖችም ቢሆኑ እያለ ይቀጥላልና እዛ ጋር አሁን ራስም ቢሆን ይላል። ራስ አለው እግዚአብሔር። ራስ አለው። ጭንቅላትስ አለው ወይስ ያ ራስ ውስጡ ባዶ ነው? እኔ ይጠቀምበታል ወይስ አይጠቀምበትም ነው የምትለው? አይምሮ አለው የለው? ያን ራስ ግን አይምሮ ጭንቅላት የሚባል የውስጥ እንትን የለም? እሱ አለው። ጃ እንደው በሞቴ ተባባረኝ እንጂ ዝም አትበለኝ፣ መልስልኝ እንደው እንትን ነው አሁን ስለ ራስ አለ አይምሮ አለው። አንጉል ካሉ ራሱ አንጉል ህዝብ እኮ የተረገመ እኮ ነው ይሄ። አሁን ስለ ምንድነው አንጎላችንን ለማሳረፍ አይደል? አዎ። አሁን ለምሳሌ እንትን ላይ መዝሙር 44 ቁጥር 23 ላይ ዳዊት ይቀሰቅሰዋል እግዚአብሔር አቤቱ ንቃ፣ ለምን ትተኛለህ? ተነስ ለዘወትር አትጣለን እያለ ለምን ትተኛለህ? ንቃ እያለ ይቀሰቅሰው እናያለን። አንጎል አለ። መቼም ሰው የሚተኛው አንጎሉን ለማሳረፍ አይደል? ስለዚህ ማለት ማሰቢያ እያሰበ ነው እንትን የፈጠረው ያደረገው እንትን የሚያደርገው ማለት ነው። የሚወስነው የሚጠብቀን አይደል? አይ መተኛትም ያው ለአይምሮ ረፍት እኮ ነው የምንተኛው። ለአይምሮ ረፍት ነው። አዎ። ስለዚህ እግዚአብሔር አይምሮ አለው ማለት ነው። አንጎላ ማናረም የባሰ ነው የሚመጣው። በነገራችን ላይ የሰው ልጅ ሕያው ነው፣ ፈጣሪም ሕያው ነው። የሰው ልጅ ሕያውነትና የፈጣሪ ሕያውነት ተመሳሳይ አይደለም። የሰው ልጅ ያያል፣ ፈጣሪም ያያል። የሰው ልጅ አይንና የፈጣሪ አይን ተመሳሳይ ነው ብለህ የምታስብ ከሆነ ሞኝ ነህ። ፈጣሪ ይሰማል፣ እኛም እንሰማለን። የኛ መስማት ከእግዚአብሔር ከፈጣሪ መስማት ጋር ተመሳሳይ ነው ብለህ የምትረዳ ከሆነ በጣም ከባድ ነው። ስለዚህ ጥያቄው ምንድነው? እግዚአብሔር ራስ ካለው ቅል ካለው አይምሮ አለው ማለት ነው። አይምሮ ካለው ደግሞ በቃ እንትን ሰው ነው ማለት ነው። የነገን በማሰብ የሚደርስበት የሚያውቅ ማለት ነው። ጃ አለ አለሁ ያው እኮ ይጸጸታልም። በዛ አሁን ባልነው አይምሮ ይጸጸታል። አሁን የነገው ይጸጸታል። ዘፍጥረት 6 ላይ ተጸጸተ ይላል። ምን ነው ባላረኩት ማለት ነው መጸጸት እኮ ሰውን በመፍጠሩ። ምን ነው ባልፈጠርኩት ብሎ አይምሮ ስላለው ነው የተጸጸተው። ተሰማው።
እሺ አይምሮ ላለው አንጎል አሉት። አንጎል ላለው አንጎላም ካልነው ስድብ ነው ወይስ የአንጎል ባለቤት እንደማለት ነው? አንጎላም ብንለው በአማርኛ እንትን በለኝ። አይ አለው በደንብ አለው የሚጠቀምበት ማለት ነው። አዎ እኮ አንጎላም ብንለው አንጎላም ካል አሁን ሰዎች ስድብ ሊመስላቸው ይችላል፣ ግን የአንጎል ባለቤት ማለት ነው። አንጎል አለው እያልን ነው አንጎላም ስንለው። ብዙ አንጎል በደንብ የሚያስብ አንጎል ማለት ነው የሚጠቀምበት። አመሰግናለሁ። በጣም ነው የማመሰግነው። እኔ መተኛ ስላለብኝ እወጣለሁ። እንደዚህ ነው እነሱ የማያውቁትን ነገር ሲያወሩ ያልደረሱበትን ነገር ሲነካኩ ሰው ምን ያህል ርቀት እንደሚሄድ አልገባቸውም። ስለዚህ እንደዚህ አይነት አዳዲስ ጥያቄዎችን በየቀኑ ይፈጠራሉ። ማንንም ሰውም ጥያቄ መፍጠር አለበት። ከራሱ አንድ ቅምጦች የሚያመጧቸው እንትን ብቻ ሳይሆን እነሱ የሚያመጧቸው እንትኖች አይደሉም። በነገራችን ላይ ከሰው እየተቀበሉ ብርም ሀሳብም እንትንም ከሰው እየተቀበሉ ነው እድሜያቸውን የሚያራዝሙትና ስለዚህ እንደዚህ አይነት ጥያቄዎችን መብዛት አለባቸው እላለሁ። ባቢ እንግዲህ ልተኛ ነው ብለሃል። ስለዚህ ግልጹ ምንድነው መታወቅ ያለበት በእስልምና አስተምሮ አምላካችን አላህ Subhanahu Wa Ta'ala ቁርአንና ሐዲስ ላይ የአምላክን ባህሪ ያስቀመጠው የሚያውቀው እሱ ራሱ ብቻ ነው። እስልምና በግልጽ የሚያስተምረው ይሄንን ነው። ለምሳሌ ሰለፎች ብሎ ማለት ምንድነው? ሷሃቦች አሉ። ሷሃባ ብሎ ማለት ነብዩን በአካል ያገኘ ከነብዩ ስር ቁጭ ብሎ የተማረ ወይም ነብዩ በነበሩበት ዘመን የነበረ ህዝብ ማለት ነው። ይሄ ህዝብ ከነብዩ ስር ቁጭ ብሎ ሲማር ሐዲስና ቁርአን ላይ የአምላካችን አላህ Subhanahu Wa Ta'ala ባህሪያት ተገልጠዋል። እነዛ ሲገለጡ ሷሃቦች በቀጥታ እንግዲህ የኛን አይነት እግር ነው እንዲህ ያለው ብሎ ጠይቀው አያውቁም። እነሱ በተረዱበት ልክ ተረድተዋል። የትኞቹ የሷሃቦች ተከታዮች ታቢዮች ይባላሉ። ከታቢዮች ቀጥለው ደግሞ ምን ይባላሉ? ሰለፎች አሉ። ታቢ ሰለፎች አሉ። እነዚህ ሰዎች አሉ ልክ ከሷሃቦች ባገኙት ልክ ቁርአን ሐዲስ ላይ የተቀመጡ የአምላክ ባህሪ መስማት፣ ማየት፣ መናገር የሚለውን ከራሳቸው አካል ጋር ማመሳሰል አይደለም አስበውት አያውቁም በጭራሽ። ስለዚህ እስልምና የሚያረጋግጠው ይሄን ነው። አምላክን ማንም ሰው ማሰብ አይችልም። ቁርአንና ሐዲስ ላይ የመጡት እነዛ ከተባለ ያንን የሚያውቃቸው አላህ ነው። ስለ መለኮታዊ ምን እንደሚመስሉ ከራሳችሁ ሰውነት ጋር ታመሳስሉ ነው እያልን ያለ ነው። እና ምን አለ መሰላችሁ ለምሳሌ በእስልምና ቁርአንን ከነብዩ ተቀብለው ለህዝብ ያስተላልፉልን ሷሃቦች ናቸው። ከሷሃቦች ተቀብለው ያንን ቁርአንና ሐዲስ ጠብቀው ያስተላልፉልን ምኖች ናቸው? ታቢዮች ይባላሉ። ይሄ ኩቱቡ ስታም ይባላል። 6 መጽሐፍቶች አሉ፣ የሐዲስ መጽሐፍቶች ናቸው። እነዛን ሰብስበው ያስተላልፉ ኢማሞች ማለትም የሃይማኖት ስኮላሮች አሉ፣ እነሱ አሉ። ወይም 4 መዛሀብ የሚባሉ አሉ፣ እነዚህ ዶክትሪንስ የሚባሉት እነሱን ያስተማሩ 4 አኢማዎች አሉ፣ እነሱ አሉ። አሁን እነዚህ ዋና የእስልምና ሃይማኖት መምህራን፣ ኢማሞች፣ መሪዎች ተብለው ይታወቃሉና እነዚህ መሪዎች ልክ አሁን ላይ አህባሾቹ እንዳሉበት ፍልስፍና ያንን ሲዋጉ የነበሩ ያልነበሩ ናቸው። ስለዚህ ከነዚህ የእስልምና ሃይማኖት ስኮላሮቹ በኋላ ከ100 ዓመት ከ200 ዓመት በኋላ የመጡ ሰዎች ናቸው እንግዲህ ፍልስፍና ውስጥ በመግባት የራሳቸውን ፊት፣ የራሳቸውን አይንና ጆሮ፣ የራሳቸውን እግር ትዝ እያላቸው በእስልምና ላይ መቅጠፍ የፈለጉት ማለት ነውና ማስተላለፍ የፈለግነው ነጥብ ይሄ ነው። አልহামዱሊላህ ነዕመተል ኢስላም እስልምና ሃይማኖት የሰው ልጅ የፈለገ ቢሆን አምላክን ሲመራመር ቢኖርና ቢውል ሊያገኘው አይችልም። የቀረጻችሁት የራሳችሁን እግር እንጂ ስለ አምላክ ምንነት አታቁም፣ አደርሱበትም ነው የኛ መልእክት። ጨርሻለሁ፣ አበዛሁባችሁ። በጣም አመሰግናለሁ። የእንትን ቻሌንጅ አለ፣ ሰዎች ፕሮፋይል አድርገውታል፣ ኮመንትም እየጻፉ ነበረ። ማንንም ሰው ፎሎ ያላደረጋችሁት ኡስታዝ ወሂድን ፎሎ አድርጉ። በፕሮፋይል መቀየር ብቻ ሳይሆን ፖስት በማድረግ ቪዲዮ በመስራት ብቻ ሳይሆን አንድ ቀን እንትን አድርጋችሁ ምንድነው ብዙ ተከታይ ያላቸው ሰዎች ቤት ከፍታችሁ ሁሉም ብዙ ተከታይ ያለውን ሰው ተሰብስቦ ያው ፎሎ የምታደርጉበት የሚደረግበትን ቀን እንትን ብላችሁ ፎሎ ብታስደርጉ መልካም ነው። ይሄ ተመራጭ እንትን ማለት ነውና ፎሎ አድርጉት። በጣም አመሰግናለሁ። እኔ መተኛት አለብኝ። ዛሬ ትልልቅና አዲስ ነገራቶችን የሰማሁትና እኔ በጣም የደነገጥኩት ጽድት ያለ ኢየሱስ ክርስቶስ እኔ ሲታጠብ እንደነበረ ነው የማውቀው። 33 ዓመት ሙሉ ኢየሱስ ክርስቶስ ሻወር አድርጎ አያውቅም የሚል አዲስ ትምህርት ነው የሰማሁት። ብዙ አዲስ ነው የሰማሁትና እሱ ካስደነገጠኝና ከገረመኝ አዲስ ትምህርት ነው።
ሁላቸውንም ወዳቸዋለሁ። ባቢ ይቅርታ፣ መጽሐፍ ቅዱስ ላይ በነገር ላይ እንደ አይሁድ እምነት አይሁዶች ለፋሲካ በዓል ሲሄዱ የፋሲካ በዓል መስዋዕት ይቀርባል። መስዋዕት ያኔ አምልኮ ነው። እዛ ሲሄዱ ልብሳቸውን ቀይረው ታጥበው ነው የሚሄዱት። ኢየሱስ ደግሞ የፋሲካ በዓል ላይ ይሄድ ነበር። ስለዚህ ያልታጠበ ምናምን የሚሉት ኢየሱስን አምላክ የሚያደርጉት ናቸው እንጂ እንደ እውነቱ ግን መጽሐፍ ቅዱስ ላይ ያለው ኢየሱስ የሚታጠብ የነበረ ነው። ምክንያቱም ፋሲካ በዓልን ያከብር ስለነበረ ፋሲካ በዓል የሚሄድ ሰው ይታጠባል፣ ልብስ ቀይሮ ምናምን ነው የሚሄደው እና ኢየሱስ ይታጠባል፣ ልብሱን ይቀይር የነበረ ሰው ነው። ይህንን ለመጠቆም ያክል ነው። በመጨረሻም ደግሞ የምለው ምንድን ነው ለምሳሌ በቃ የመጨረሻው እንኳን ይቅር ይመስለኝ። በቃ ተውት እሺ። ደህና አደሩ። በቃ ደህና አደር ባቢ። ማለት የምትፈልጊው ነገር ካለ ችግር የለውም። እኔ ራሱ መሳደብ ትችያለሽ። እላ ስድብ ኖ እኔ ስድብ አላውቅም። በነገር ላይ እየተሳደበ ያሳደገ ቤተሰብ የለም። አይ ለምሳሌ ነው የምልሽ፣ መብትሽ ነው ለማለት ነው። ስድብ አያስፈልግም። የስዕሏን ነገር ያው እንድትተባበሩኝ ነው ከቻላችሁ። አሁን ለምሳሌ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ የተባሉ አሉ። ስዕሉን እንድትተባበሩኝ ነው። እግዚአብሔር አብ ያየው የለም አካሉ መጽሐፍ ቅዱስ ላይ አለ። ፊት ብቻ ያለው፣ ፀጉር ብቻ ያለው፣ ቀኝ እጅ ብቻ ያለው፣ እግር ያለው ነው። መቀመጫ አለው። ያንን እንድትተባበሩኝ ነው። እግዚአብሔር ወልድ ግን የታወቀ ነው። ብልት፣ ጭን ምናምን ያለው፣ አይንና አፍንጫ፣ ጉበት ምናምን ያለው፣ ብልት ሁሉ ያለው ነው። መንፈስ ቅዱስ ደግሞ ከእግዚአብሔር አብ ተውሶ እንደዛ አድርጋችሁ የሥላሴን ስዕል ብትስሉና ብትተባበሩኝ ለማለት ነው። ጨርሻለሁ። ደህና ደሩ። እኔ ግን እሺ በቃ እንደተመቸሽ መስዬ እንደተመቸሽ። እነዚህ በባቢ ሊቀ ጳጳሳት ናቸው። ሊቀ ጳጳሳት ናቸው። ምንድን ናቸው? አዎ ፓስተር ዥዌ ነው። ወንጌል ባናት ይተከል ነው። ወንጌል መዘግየት ፍቅር ሲዝም ያለውን አልሰማህም? ረያን ፍቅር ሲዝም ላይቭ ላይ ሆኖ ከዛ ከስር ይጽፉለታል። በቃ ወደ ፍቅር ሲዝም ይግባ ይማኛ ምናምን ሲሉት እኔ ስንት የተሰደድኩበትን ሃይማኖትማ ገብቶ ያበላሽም ቤት አታስብልኝ ምናምን ብሎ በጣም እየተናደደ ነበር። እንዴት ይግባት ትላላችሁ ወደ እኔ ሃይማኖት ብሎ እሱ ራሱ ንቆታል። ኧረ የምልክ ነው። አልቀበልም ብሎ ቪዲዮ ሰርተዋል። ራሱ አልቀበልም ምናምን ይላል። ኮፒ ሊንክ ሸር አድርጉልኝ። አሚር ማውራት ትፈልጋለህ? ባቢ ከይቅርታ ጋር ሁለት ነገር እንትን ማለት ፈልጌ ነው ካላስቸገረ። አንደኛው ቅድም አይ ቲንክ ጃ እንትን እያለ ነበርና ጃ እንዲመልስልኝ ፈልጌ ነው። የሚያጸድቁ ሰዎች ለምሳሌ ስላሴዎች እጅ እግር አላቸው ምናምን ለምሳሌ ድምጼ የአሁኑን ድምጽ ነው እየሰማችሁ ያላችሁት? ቀጥል እንደኔ ነህ። እኔ ደግሞ ተመልሶ ሰማው እንዴት እንደሚደብረኝ የራሴ ድምጽ። እሺ የሚያጸድቁ ሰዎች ዘጸአት ምዕራፍ 33 ከቁጥር 21 ጀምሮ ስናየው ከ22 እንጀምርና ክብሬን ባለፈ ጊዜ በሰንጣቃው ዓለት አኖርሃለሁ አለ። እስካልፍ ድረስም እጄን በላይ አደርጋለሁ አለ። እግዚአብሔር መቼ ሙሴ እግዚአብሔርን ሊትራሊ ማየት ፈልጎ ነበረ፣ ፊቱን ማየት ፈልጎ ነበረና እግዚአብሔር እየመለሰለት ነው። ምን ብሎ ክብሬ ባለፈ ጊዜ በሰንጣቃው ዓለት አኖርሃለሁ አለ። እስኪያልፍ ድረስ እጄን በላይ አደርጋለሁ። ከዛስ እጄንም ፈቀቅ አደርጋለሁ፣ ጀርባዬንም ታየዋለህ፣ ፊቴን ግን አታይም አለ። የኔ ጥያቄ አሁን እነዛ የሚያጸድቁ ሰዎች እዚህ ጋር ሙሴ ያየው የማንን ጀርባ ነው? የትኛው ከሶስቱ አካል የትኛውን አካል ጀርባ ነው እዚህ ጋር ያየው? አንድ አካል ተጠሩ ፊሽካው ነው የሚነካው እዚህ የአብን። ምክንያቱም አሁን አንድ ላይ ሆነው ነው እንዳይሉን እዛ ቀደም ያነበብኩት ላይ የሚለው ሁሉም የየራሳቸው ነው አላቸው የሚለው አንድ ላይ የሚጠቀሙት አይደለም። ስለዚህ ዘዳግም 6:4ን ተጠቅመን ከአብ ውጪ ሌላ አምላክ የለማ እንዴ? ምን ሆነ ነው? እንደዛ ካሉማ ፊሽካው ነው የሚነፋው እንዴ? ሙሉ ብሉይ ኪዳን ላይ ለምሳሌ ሐሳቡን ለየብቻ አካል እንዳላቸው ማለት ነው። በአዳም ላይ ያለው መልክ ሁሉ በአብ በወልድ በመንፈስ ቅዱስም
አለ። ራስም ቢሆን ገጽም ቢሆን ጆሮም ቢሆን አይኖችም ቢሆኑ አፍንጫና ከንፈርም ቢሆን እጆችና ብቶችም ቢሆኑ ለአብ ለወልድ ለመንፈስ ቅዱስም ሙሉ አካል አላቸው። ሃይማኖታቸው የቀና 318ቱ ሊቃውንት አባቶቻችን እንደተናገሩት ለእግዚአብሔር አይኖች እና ጆሮዎች፣ እጆችና እግሮች ሌሎችም የቀሩት አካላት እንዳሉት እናምናለን። ስለዚህ ለየብቻቸው የተነበ አዎ የአብና የወልድም እንዴ አዎ ሃይማኖት አበው ላይ ነው አይደል? አብ በመልኩ በገጹ በመልኩ ፍጹም ነው፣ ስሙም እግዚአብሔር ይባላል። ወልድም በአካሉ በገጹ ፍጹም ነው፣ እግዚአብሔር ይባላል። መንፈስ ቅዱስም በአካሉ በገጹ በመልኩም ፍጹም ነው። የተለያየ አካል ናቸው። ፍጹማዊ የራሳቸው የሆነ አካል አላቸው፣ ከሌላው የተለየ ማለት ነው። ሼር አያደርጉም። በአካል ደረጃ አንዱ የአንዱን እጅ ሼር አያደርግም፣ አንዱ የአንዱን ጀርባ ሼር አያደርግም። ስለዚህ እግዚአብሔር ተብሎ ሲጠራ የነበረው አብ ብቻ ነው። ዘዳግም 13 ላይ ከዚህ በእምነትም በማንነትም አንድ ከሆነው አምላክ ውጪ የሚመጣ አምልኩ ብሎ የሚመጣን አካል ካለ ግደሉ ብሎ ትእዛዝ ያወጣው አብ ነው ማለት ነው አይደል? እንደዛ ከሆነ ውሃ ነው የሚበላቸው። በልጁ ተናግሮ ያውቅም። መጽሐፍ ቅዱስ ዕብራውያን ምዕራፍ 1 ቁጥር 1 ላይ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ተናገረን ይላል። በኢየሱስ የተናገረው በዘመን መጨረሻ፣ ከዛ በፊት ምንም ኢየሱስ የሚባልም አካል የለም። ለነቢያት ሲናገርም የነበረው አብ ነው፣ እንደ ዕብራውያን ምዕራፍ 1 ቁጥር 1 መሰረት ማለት ነው። በዘመን መጨረሻ ነው ኢየሱስ የተናገረው፣ በኢየሱስ በኩል አድርጎ የተናገረው እግዚአብሔር እንጂ ከዘመን መጨረሻ በፊት ኢየሱስ ለሆነ አካል የሆነ ነገር ተናግሮ ያውቃል የሚል የለም መጽሐፍ ቅዱስ። እዚህም ዕብራውያን 1:1 እንደሚነግረን በዘመን መጨረሻ ነው በኢየሱስ እግዚአብሔር የተናገረው። እሺ ያ ዘዳግም 6:4 ላይ አንዴ ቆይ፣ ዘዳግም 6:4 ላይ እስራኤል ሆይ ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው የሚለው ማን ነው? አብ ነው ማለት ነው። አሁን አንተ የቀድሙን እንትን ካልክ እግዚአብሔር የሚባለው ራሱ አብ ነው አይደል? እኮ ይሄ አብ ደግሞ ከዚህ በእምነትም በማንነትም አንድ ከሆነው አምላክ ውጪ ሌላን አምላክ እናምልክ ብሎ እንደው አንድ ነብይ ራሱ ከተነሳ እንዲገደል አዟል አይደል? ዘዳግም 13:5 ላይ አይ ቲንክ መጨረሻው ላይ ይሄው ያ ነብይ ወይ ያ ማላሚ ይገደል ይላል አይደል? እና ክርስቶስ መጥቶ ስላሴን ከሰበከ እንዲገደል አዟል። ታዲያ ለምንድን ነው ያ አምላክ ማንም ሰው መጥቶ በእምነትም በማንነትም አንድ ከሆነው አምላክ ውጪ ሌላ አምላክን በማንነት ሶስት የሚባል አምላክ ራሱ መጥቶ እንትን ቢል? እኔ የምልህ ቤቢ ነህ ባባ ወይ ይጨርሱ። እሺ ጨርሱ። አይ አንደኛ ስላልገባኝ ነው የገባሁት የነበረው ሐዋርያት መሰረት የሚል አካውንት እሷን ለማናገር ነበርና፣ ቀጥሎ ግን አንደኛ እየገባን አይደለም የሚያስተምርበት መንገድ፣ ሁለተኛ ነገር ደግሞ የቤቱን ዓላማና ትርጉሙን ብትነግረን እኔም ለማዳመጥ ይመቸኛል። መጽሐፍ ቅዱስ ነው እያስተማራችሁ ያላችሁት ወይስ ምንድን ነው? አዎ ሁሉም ነው። ሁሉም የሚያውቀውን ያስተምራል። አንቺ የምታውቂው ታስተምሪያለሽ፣ እኔም እንደዛው፣ ሌሎችም እንደዛው። ስለዚህ ጨርሱ፣ ሀሳባቸውን ይሰሩ። እውነትህን ነው። አይ አንተ ነህ ሆስት የዚህ ቤት፣ ይሄ ያንተ ቤት ነው አይደል? ማንም ሰው ዝም ብሎ የራሱን ነገር ማስተማር አይችልም እኮ። አሁን እምነት ደግሞ መጽሐፍ ቅዱስ ነው ብሎ ካስተማረ መጽሐፍ ቅዱስ ነው ትክክለኛ። የትም እዛ ጋርም እዚህ ጋርም ይጻፋል መጽሐፍ ቅዱስ። ብዙ መጽሐፍ ቅዱስ ነው እንዴ ያለን? አዎ ብዙ ነው መጽሐፍ ቅዱስ እኮ። አዎ 32,000 መጽሐፍ ቅዱስ ነው ያለው። አሁን ብቻ 32,000 ነው ከአዲስ ኪዳን ሌላ ጸዲ ሃይማኖት ሁሉም የተለያየ ነው ቃሉ ግን ጸዲ ሀሳባቸውን ይሰሩና ጣልቃ ገባችሁ ሀሳባቸውን ይሰሩ። ከዛ ታወራለህ። እኔ በመጀመሪያ ቤቢ ነው የሚለው ስምህና እኔ በመጀመሪያ ሐዋርያት መሰረትን ላናግር ነበር የገባሁት። ከዛ በኋላ ግን ለማዳመጥ ብሞክርም ምንም ሂንቱም ማይገባ ነው፣ አሰባበኩም ደስ አይልምና ለማቋረጥ አሁን ዝም ብዬ እንዳልወጣ ብዬ ነው። አክብረ ስላስገባኝ ስለተቀበልከኝ አመሰግናለሁ ወንድሜ። እሺ በድርሳናት ታምኛለሽ? አዎ ግን በእንደዚህ በሚያስተምረኝ ሰው አላምንም። አስተማመራሱ ሲጀምር የሃይማኖት አይደለም አምናው በመንገድ ራሱ አይደለም። በሱ ሳይሆን ድርሳናትን ታምኛለሽ? አዎ በደንብ ነው የማምነው። እሺ ቆይ አንድ ላሳይህ የሆነ ነገር
ከዛ እንትን እናውራ። አንድ ደቂቃ ብቻ ቆይ። አንዴ ተናዳለች። እሺ በአቢ እስኪመጣ ማስታወቂያ ለስራ እዚህ ያላችሁ 414 ሰዎች ኡስታዝ ወሂድ ዑመርን ወይም ደግሞ ወሂድ አቃቢ እስላም ብላችሁ ማንበብ ትችላለች። የሰው ስም ሙሉ ማንበብ ግዴታ አለብኝ እንዴ? ደንቆሩ። አረ ተረጋጊ ጸልይ። በጣም አግሬሲቭ እየሆንሽ ነው። 417 ማንበብ ሳትችል ምናምን ትላለች። ስምህን አበላሽቼ እንዳልጠራ ስምህን እኮ ነው የጠየኩት። ምንም ሊያሰድበኝ የሚችል ነገር አልተናገርኩም። ስምህ ቤቢ ነው ባልኩ ነው ያልኩት። አንዴ ጣልቃ አትግቢ። ቆይ ማስታወቂያ ለስራ ትንሽ ብቻ። ኡስታዝ ወሂድ ዑመርን 1 ሚሊዮን የማስገባት ቻሌንጅ ተጀምሯል። ሁላችሁም ፕሮፋይሉን የምትፈልጉ በውስጥ 1 ቁጥር ጻፉልኝ፣ እልክላችኋለሁ። ፎሎ ያላደረጋችሁ ፎሎ አድርጉ። እንዲሁም ደግሞ 2-3 አካውንት ያላችሁ ፎሎ አድርጉ። ቀጥል ባቢሻ። እሺ አይ በዛ ምክንያት ብቻ ሳይሆን በሌላም እንትን ማድረግ አለብህ። ሳድ በነገሮች ላይ ድምጽሽ ያስተጋባል። አስተካኪ፣ ቬሪፊኬሽን አስተካኪ። ድምጻችን እንትን ይላል። አስተካኪ። ወይኔ ራስዋን አጠፋች። ኧረ ተይ። ወይኔ እኔ ጋር የተቋረጠው ወይስ ምንድነው የተፈጠረው? በቃ እንደዚህ ወጣች መሰለኝ። ምን ሆና ነው? አላሳየህም አንተ ጋር እሷን ተሰጠችው ወልድ የተራውጣቷት ይሆናል። አይ ራስዋን የወጣችው ግን አየችው መሰለኝ። እኔ ይሄን እንትን ማድረግ አልነበረብኝም። ዝም ብዬ መጠየቅ እኮ ነበረብኝ እኮ። እኔ እኮ አንዳንዴ የማደርገውን አላውቅምና ይቅር ይበለኝ። ለዛ ነው። አየችው መጣ ነበረ ማለት ነው ከዚህ በፊት። አንተ መመለስ ትችላለህ? እኔ ነው? አዎ መመለስ ትችላለህ። አረ ራሳችሁን ቻሉ እንዴ? ና መልሰው እና እቅዳለኝ እኮ እኔ እኮ ላወራበት እኮ እዚህ ጋር እንትን ያደረኩት። ና መልስ ለዚህ ጉዳይ እንዲህ ዝም ብዬማ እንትን አላደርገውም። ካሜራውን አልዘጋውም። ጃ አለ እኮ ጃ ነው ጎበዝ። እንዲህ አይነት ነገር ጃማ በጣም አደገኛ ልጅ ነው። በጣም ከባድ ነው። ያው ሌላ ሰው ሳኩል ተባረክ። ሁሉን ነገር የተባረከ ይሁን። ዮሴፍም ማህፀኑ ይባረክ። ጥያቄ ነበረኝ። አቡነ ዘበሰማያት የተቀደስ ስምከ ትምጻእ መንግሥትከ ወአድኅን ለዘአበሰለነ። ዮሴፍ ሰላም ነው? ዮሴፍ ይሰማል? ሰላም ነው? ሰላም ብያለሁ። አለን። እንደት ነው? ሰላም ነው? ሰላም። ጥያቄ ነበረኝ። ሁሉ ሰላም። መጀመሪያ እዚህ ጋር ስለተለጠፈው ነገር ልጠይቅህ ነኝ። ይሄ እኔን አይመለከተኝም። ፕሮቴስታንት ነህ? አዎ። ዮሴፍ ይሰማል? እሺ በቃ ልዝጋት። ይሰማል? አይሰማም? ኧረ ይሰማል። ተረጋጋ ትንሽ። አይ በቃ አመሰግናለሁ። ባንጀምረውስ መዳረቅ ነው ቁስል። አመሰግናለሁ ቅዱሳን፣ ሁላችሁንም በጣም እወዳችኋለሁ፣ በጣም አከብራችኋለሁ። መግባት ፈልጋችሁ ያልገባችሁ፣ መጠየቅ ፈልጋችሁ ያልጠየቃችሁ፣ ጠይቃችሁ ያልተመለሰላችሁ
በተስፋና በጉጉት ጠብቁ፣ ይመለስላችኋል። ጠይቅ ይሰጣል ነው፣ አንኳኩ ይከፈትላችኋል ነው የሚባለው። በዛ መሰረት ማንኳኳታችሁን ቀጥሉበት፣ ተስፋ እንዳትቆርጡ። በጣም አመሰግናለሁ። ባላችሁበት የ665 አምላክ ፍቅርን በረከትም እናንተ ላይ ይርከፍከፍ። አመሰግናለሁ። ባይ ባይ።